ቆያችሁ? እሺ ከኔ ጋር ዕብራውያን መልእክት ምዕራፍ 8ን አውጥተን እስከ መጨረሻው ቁጥር ድረስ እናነባለን። እንግዲህ የምንናገረው ዋና ነገር ይሄ ነው። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። እርሱም በሰው ሳይሆን በጌታ በተተከለችው እውነተኛ ድንኳን በሆነችው ቤተ መቅደስ አገልጋይ ነው። እያንዳንዱ ሊቀ ካህናት የሚሾመው መባንና መስዋዕትን ለማቅረብ ነው። ስለዚህ ይህኛውም ሊቀ ካህን የሚያቀርበው ነገር ያስፈልገዋል። እርሱ በምድር ቢኖር ኖሮ ካህን ባልሆነም ነበር። ምክንያቱም በሕግ በታዘዘው መሰረት መባን የሚያቀርቡ ሰዎች አሉ። እነርሱ ያገለገሉት በሰማይ ላለችው መቅደስ ምሳሌና ጥላ በሆነችው ውስጥ ነው። ሙሴ ድንኳኒቱን ለመስራት በተነሳ ጊዜ በተራራው ላይ በተገለጠለት ምሳሌ መሰረት ሁሉን ነገር እንድታደርግ ተጠንቀቅ የሚል ትእዛዝ የተሰጠው በዚህ ምክንያት ነበር። ነገር ግን ኢየሱስ መካከለኛ የሆነበት ኪዳን ከቀድሞ እንደሚበልጥ ሁሉ የተቀበለውም አገልግሎት ከእነርሱ አገልግሎት ይበልጣል። ይህም የተመሰረተው በተሻለ የተስፋ ቃል ላይ ነው። የመጀመሪያው ኪዳን ምንም ጉድለት ባይገኝበት ኖሮ ለሁለተኛው ስፍራ ባልተፈለገም ነበር። ነገር ግን እግዚአብሔር በሕዝቡ ላይ ጉድለት በማግኘቱ እንዲህ ይላቸዋል፣ ከእስራኤል ቤት ጋር ከይሁዳም ቤት ጋር አዲስ ኪዳን የምገባበት ጊዜ ይመጣል ይላል ጌታ። ይህም እነርሱን ከግብፅ ምድር ለማውጣት እጃቸውን በያዙ ጊዜ ከቀድሞ አባቶቻቸው ጋር እንደገባሁት ኪዳን አይደለም። ምክንያቱም እነርሱ በኪዳኔ አልጸኑም፣ እኔም ከእነርሱ ዘወራሉ ይላል ጌታ። ከዚያን ጊዜ በኋላ ከእስራኤል ቤት ጋር የምገባው ኪዳን ይሄ ነው ይላል ጌታ። ሕጌን በአእምሯቸው አኖራለሁ፣ በልባቸውም እጽፈዋለሁ። እኔ አምላካቸው እሆናለሁ፣ እነርሱም ሕዝቤ ይሆናሉ። ከእንግዲህ ማንም ሰው ጎረቤቱን ወይም ወንድሙን ጌታን እወቅ ብሎ አያስተምርም። ምክንያቱም ከታናሹ ጀምሮ እስከ ታላቁ ድረስ ሁሉም ያውቁኛል። በደላቸውን ይቅር እላለሁ፣ ኃጢአታቸውን ከእንግዲህ አላስብም። ይህን ኪዳን አዲስ በማለቱ የፊተኛውን ኪዳን አሮጌ አድርጎታል። ስለዚህ ያረጀ ያፈጀው የሚጠፋበት ጊዜ ተቃርቧል። እግዚአብሔር አባታችን እንዲያስተምረን አጭር ጸሎት እናቅርብ። ታላቅ በሰማያት ላይ የምትኖር የነገስታት ሁሉ ገዢ ደግሞ የዘመናት ሁሉ ባለቤት ከሁሉ በላይ የሆነ አምላካችን እግዚአብሔር ሆይ ስለዚህ ማለዳ እናመሰግንሃለን። ዛሬ በዚች ቀን በፊት ተሰብስበን ፊትን እንድናይ ስለወደድክ በሰላም ወደዚህ ቦታ ሁላችንንም ስላመጣህን ስላረክልን ቸርነት እናመሰግናለን። ባሳለፍናቸው ቀኖች ስላረክልን ስላሳየህን ቸሮታዎችና ደግነቶች እናመሰግናለን። ዛሬም ደግሞ እዚህ ተሰብስበን ቃልን ለመስማት በፊት እንድንሆን ስላሰብከን ስምን እያመሰገንን እየባረክን ደግሞ በዚህ ቃል ጊዜም እንድታስበን እንለምናለን። እነዚህ ነገሮች መንፈሳዊ እንደሆኑ እናውቃለን። ስጋዊ በሆነ አእምሮ ልንረዳቸው የምንችላቸው እንዳልሆኑ እናውቃለን። ስለዚህ በቅዱሱ መንፈስ አእምሯችንን እንድትከፍት ብርታትን እንድትሰጥ እነዚህን ሰማያዊ ነገሮች ማስተዋል የምንችልበትን አቅም እንድትሰጠን እንለምናለን። እግዚአብሔር አባቶ በቃልህ መገሰጽ ያለብንን እንድትገስጸን፣ መንገድ ማቅናት ያለብንን እንድናቀና ዘንድ በቃልህ እንድትረዳን፣ ደግሞ ልንጽናና የሚገባንን በቃሎች እንድታጽናናን በፊት ራሳችንን እናስቀምጣለን። ስለ ብዙ ደግነት እናመሰግናለን። በልጅ በክርስቶስ ኢየሱስ ወደዚህ ህይወት ስላመጣህን ስምን እንባርካለን። ስለ ሁሉ ነገር ተመስገን። ይህን ጸሎት በፊት የምናቀርበው ከልጅ ከኢየሱስ ክርስቶስ የተነሳ ነው። አሜን። ባለፈው እንግዲህ ዕብራውያን ምዕራፍ 8ን የመጀመሪያው ቁጥር 1 እስከ 5 አይተን ነበር። ቁጥር 1 እስከ 5 ድምዳሜ ነው ብዬ አውርቻለሁ። ማለትም ጸሐፊው ወደ አዲስ ሀሳብ ከመሻገሩ በፊት እስካሁን ድረስ ያወራው ነገር ምን እንደሆነ በጣም ረጅም ስለሆነ ሰብስብ አድርጎ ቋጥሮ የሚያስቀምጥበት አይነት ነው። ራሱም ይናገራል። እንግዲህ እስካሁን ድረስ ያወራነው ነገር እስካሁን ድረስ እያወራ የነበረው ነገር ምንድን ነው የሚል ይሄ እንግዲህ አይገባችሁም ወይ ጠፍቶባቸዋል አይነት ሳይሆን ወደ አዲስ ሀሳብ ከመሄዱ በፊት ይሄኛውን ሀሳብ መልሶ አያነሳውም። ለምሳሌ እንደ መልከ ጸድቅ አይነት ካህን እንደሆነ መልሶ ወደ ማውራት አይሄድም እና ስብስብ ያደረገውና ቋጥሮት ከዛ ወደ አዲስ ሀሳብ ወይም ደግሞ ከሱ ጋር ተያይዞ ኢየሱስን ከባለፉት ዘመናት ከነበረው የእግዚአብሔር የማዳን ስራውም ደግሞ መገለጥም አንጻር ይሄ አዲሱ ኪዳን ብልጫው ከክርስቶስ ጋር በተያያዘ ምን እንዳለው ከኪዳን አንጻር ወደ ማሳየት ይሄዳል። እንግዲህ ምዕራፍ 5 መግቢያው ላይ በእርግጥ በስሱም እንግዲህ ከዚህ በፊት እንዳወራነው የክርስቶስን ነቢይነት ወይም ደግሞ የመጨረሻው የእግዚአብሔርን መገለጥ የሰጠ እግዚአብሔር ባለፉት ዘመናት በተለያየ መንገድ ከተናገረ በኋላ በመጨረሻው ጊዜ ግን በልጁ በክርስቶስ ኢየሱስ የመጨረሻ ንግግሩን እንዳደረገ የእግዚአብሔር ድምፅ በልጁ በክርስቶስ ኢየሱስ ፋይናል የእግዚአብሔር የማዳን ስራ እድገት እንደሆነ ወይም ደግሞ የመጨረሻውን ዴቨሎፕመንት እንደደረሰ ያሳየናል። በዚህም ከዚህ በኋላ የሚመጣ ሶስተኛ ኪዳን ወይ ሶስተኛ መገለጥ አይኖርም። ኢየሱስ የመጨረሻ ነው። በዚህ ረገድ የሁሉ ነገር
መጨረሻ የሚሆነው መጨረሻ ስለሆነ ብቻ ሳይሆን የሚፈለጉትን ከእግዚአብሔር ጋር በተገናኘ ያሉ የሰው ልጅን ጥያቄዎችም ሆነ ችግሮች ሁሉ የሚቀርፍ አይነት የእግዚአብሔር መገለጥ ነው እና በዛ ረገድ ኢየሱስ በመገለጥን በመስጠት እግዚአብሔርን በማሳወቅ ረገድ የመጨረሻው ነቢይ እንደሆነ ከነቢያቶች ሁሉ የሚበልጥ የመጨረሻው ለዛውም የእግዚአብሔር ልጅ እንደሆነና በእርሱ በኩል እግዚአብሔር የመጨረሻው ንግግር እንዳደረገ ነገረን። እሱን ካላመንን ክህነቱን ልንቀበል ስለማንችልም ነው እዛ ላይ በጣም ጊዜ የሚሰጠው። ምዕራፍ 1 ላይ ኢየሱስ ከነቢያት ከመላእክት እንደሚበልጥ ከተናገረ በኋላ ደግሞ ምዕራፍ 2 ላይ እንግዲህ የዛን መቋጫ ይናገራል። በመላእክት በኩል የተሰጠው መገለጥ ይህን ያህል የከበረ ከሆነ በክርስቶስ ኢየሱስ የተሰጠው እጅግ የላቀና የበለጠ ክብር እንደሚገባው ይናገርና ከመላእክት ኢየሱስ የሚበልጥበትን ምክንያት ሌላውን ሲያመጣ ሊመጣ ያለውን ዓለም ወይም ደግሞ አሁን እግዚአብሔር የገለጠውን የመጨረሻውን ዘመን ደግሞ ሊመጣ ያለውን አዲሱን ዘመን ያስገዛው ለመላእክት እንዳልሆነ ባይሆን ለልጁ ለክርስቶስ በስጋው ራሱ ሰው በሆነው ማንነቱ ለኢየሱስ እንዳስገዛው ይናገራል። በዛ መካከል ነው እንግዲህ መጨረሻ ላይ ምዕራፍ 2 ላይ ስለ ኢየሱስ ክህነት ሰው ስለመሆኑ ለምን እንደሆነ ወደ መናገር የሚሄደው በሱ ስር ነው። የኢየሱስን ክህነት ማሳየት የሚጀምረው በየማሉ ቁም እያደረገ እንግዲህ ይህ መልእክት ክርስትናን ትተው ሊሄዱ ወደ ይሁዲነት ወይም ደግሞ ጁዳይዝም ሊመለሱ የሚያስቡ ሰዎችን የሚገስጽበት ነውና በየማሉ ቆም እያደረገ ኤግዞርት ያደርጋል። ይህንን ወንጌል ትታችሁ ብትሄዱ አንድ ፕሬሽስነሱን ያሳያል፣ የወንጌሉን ብልጫ ታላቅነት እና ደግሞ በውስጡ የተሸከማቸውን በረከቶች ያሳያል። በትይዩ ግን ይገስጻቸዋል። ኢፍዩ ይህንን የምትተው ከሆነ ግን ከእግዚአብሔር ጋር አንዳች የላችሁም እያለ በየማሉ እየገሰጸ ነው። ይሄ ሙሉ ኢየሱስ ይበልጣል ብሎ መጨረሻ ላይ አይደለም ግሳጼን የሚያመጣው። ይሄ ምንድነው? በጎ ነገር እየሰጣችሁ ቆንጠጥ እንደማድረግ አይነት ነገር ነው። በየማሉ ያንን እያደረገ ነበር የመጣው እና ትልቁ የመልእክቱ ግብ ብለን ከጠየቅን ምዕራፍ 8 ቁጥር 1 ላይ እንደሚናገረው እስካሁንም ደግሞ ከምዕራፍ 5 ጀምሮ ቲክ በሆነ መንገድ እያወራ የነበረው የክርስቶስ ክርስቶስን ሊቀ ክህነት ነው። ሊቀ ክህነት ብቻ ሳይሆን ደግሞ እንደ መልከ ጸድቅ አይነት ክህነት የወሰደው መሆኑን ለማሳየት በዚህም ከሌዋውያን ክህነት የኢየሱስ እንደሚበልጥ አሳየን። በውስጡ ምን ጉድለት እንዳለው የሌዋውያን እየነገረን መጣ። በተለያየ መንገድ የሰው ልጅን ደህንነት ከእግዚአብሔር ጋር ባለው መንገድ ሴኪዩር ሊያደርጉ እንደማይችሉ አሳየን። ኢየሱስ ግን ያንን እንደሚያሳካ፣ ያ ብቻ ሳይሆን ደግሞ ትልቁን በክርስትና ላይ የሚነሳውን ጥያቄ እሱም ኢየሱስ እንዴት ሊቀ ካህናትም ደግሞ ንጉስም ሊሆን ይችላል የሚለውን መለሰልን። እሱም እንደ መልከ ጸዲቅ በሆነው ክህነት ስለወሰደ መልከ ጸዲቅ ንጉስም ካህንም ነው፣ በዛ ክህነት ኢየሱስ ንጉስም ካህንም መሆን ችሏል በማለት ይናገራል። እንግዲህ ከይሁዳ ነገር ነው ኢየሱስ የሌዋውያንን ክህነት አይደለም የወሰደው። ስለዚህ ኢየሱስን ለምን እንዴት ካህን ሆነ ብላችሁ ብትጠይቁ በሌዋውያን ክህነት ሳይሆን በመልከ ጸደቅ የክህነት ስርዓት ነው። እሱም ደግሞ ብልጫ ያለው ነው። አብርሃም ራሱ ለእርሱ ዝቅ እንዳለ ነገረ። ያንን እንግዲህ ሰማፕ አደረገ። በዛ ውስጥ እንግዲህ ክርስቶስ ለኛ ለምን ብቁ እንደሆነ እና ደህንነታችንን ከእግዚአብሔር ጋር ባለው ትስስር ለምን ሴኪዩር እንደሚያደርግ ምዕራፍ 7 መጨረሻ ላይ ነገረን። ምዕራፍ 8 ላይ ያንን ሁሉ መልሶ ይቋጥረዋል። አዲስ ነገር በውስጡ የለም። እስካሁን ድረስ የተናገረው ነገር ወሳኝ ነገሮች ምን እንደሆኑ ነው የሚያወራው። አንደኛ ኢየሱስ ንጉስም ካህንም ነው፣ በሰማያት በግርማው ዙፋን ቀኝ የተቀመጠ ካህን ነው ይላል። ካህን ዙፋን ላይ ተቀምጦ አያውቅም። ግን ጌታችን ኢየሱስ ንጉስም ነው ካህንም ነው። የንጉስ አክሊል ተደፍቶለት እናያለን። በዛውም ደግሞ የክህነት ልብስ ለብሶ እናያለን። ራእይ መጽሐፍም ላይ እንደምታዩት ዮሐንስ ኢየሱስን አየው ብሎ ሲናገር በመቅረዙ ውስጥ ሲመላለስ ካህንም እንደሆነ ይነግረናል። ግን ደግሞ መጀስቲክ ንጉስ እንደሆነ በዛ ውስጥ እንዳየ ይናገራል። በዚህም ለህዝቡ ከጠላቶቻቸው ሁሉ ረፍትን የሚሰጥ የሚጋርድ የሚጠብቅ ደግሞም ከእግዚአብሔር ጋር ባለ ትስስርም ጽድቅን በመስጠት ማንም ከእግዚአብሔርም ዘንድ ከሰውም ዘንድ ኩነኔ እንዳይመጣ ለህዝቡ ጠበቃ ሆኖ የሚኖር ካህን ነው። እንግዲህ የዛሬው ክፍል ላይ በእግዚአብሔር ኪዳን ላይ አርፎ መኖር በሚል ነው የምናወራው። የእግዚአብሔር ኪዳናት ለምን ለህይወታችን ዋስትና እንደሚሆኑ ለማሳየት ማለት ነው በክርስቶስ ኢየሱስ ያለው። ቁጥር 6 ነገር ግን ኢየሱስ መካከለኛ የሆነበት ኪዳን ከቀድሞ እንደሚበልጥ ሁሉ የተቀበለውም አገልግሎት ከእነርሱ አገልግሎት ይበልጣል። ይህም የተመሰረተው በተሻለ የተስፋ ቃል ላይ ነው ይላል። ኢየሱስ ይበልጣል አለን። አሁን ግን ኢየሱስ የተቀበለው አገልግሎትም ብልጫ ያለው ነው፣ ምክንያቱም ኪዳኑ ብልጫ ያለው ነው ይላል። እንግዲህ ለምንድን ነው በአሉታዊ በሆነ መንገድ ባትናው as he obtained a more excellent ministry ይላል? ለምንድን ነው ብትሉ ከምዕራፍ ቁጥር 3 ጀምሮ እንደምታዩት ባለፈውም እንዳወራ ነው እነዚህ ኢየሱስ በምድር ላይ ባለው አገልግሎት ቦታ የለውም ይላል። ካህን መሆን አይችልም ይላል፣ ሌዋዊ ስላልሆነ ክህነትን መውሰድ አይችልም፣ ማገልገል ራሱ አይችልም በዛ ክህነት ስርዓት። ምክንያቱም ቤተ መቅደስ ሄዶ ክህነትን ስጡኝ ማለት ክሌም የማድረግ መብት የለውም። በዛው የኪዳኑ ኦርደር በህጉ መሰረት መብት ስለሌለው ይላል።
እያንዳንዱ ሊቀ ካህናት የሚሾሙ መባና መስዋዕትን ለማቅረብ ነው። ስለዚህ ይሄኛው ሊቀ ካህናት የሚያቀርበው ነገር ያስፈልገዋል። እርሱ በምድር ቢኖር ኖሮ ካህን ባልሆነን ነበር ይላል። ለምን? ምክንያቱም በሕግ በታዘዘው መሰረት መባን የሚያቀርቡ ሰዎች አሉ ይላል። ሕጉን የሚያሟሉት ሌዋውያን ብቻ ናቸው። እርሱ ደግሞ ከሌዊ ነገር አይደለም። ታዲያ ይሄ ኢየሱስ ይህን አገልግሎት አለመውሰዱ ጉድለቱ ነው ልንል እንችል ይሆናል። ጸሐፊው ለዛ ነው አይ ጌታችን የሚሻል አገልግሎት ስላለው ነው ይላል። በመሰረቱ እንዲያውም የሌዋውያንን ክህነት ራሱ ፐርፌክሽኑ እርሱ ነው። ልክ የመልከ ጼዴቅን መውሰድ ብቻ አይደለም፣ እነርሱ ራሱ ማሟላት ያልቻሉትን እነሱ የሚጠቁሙትን ራሱ ፉልፊልመንት እርሱ ነው። በዚህም እውነተኛ ወደሆነ ነው እግዚአብሔር መጀመሪያም ለሙሴ ራሱ ሲሰጥ በሰማይ ላለው ምሳሌ ነው ምድር ላይ ሰራ ቤተ መቅደስ ያለው። ሙሴ የሰራው ነገር እውነተኛ ቤተ መቅደስ አይደለም፣ ሰማይ ላይ ላለው ሰማያዊ በሆነው ከእግዚአብሔር ጋር የሰው ልጅ በሚተሳሰርበት ትስስር ውስጥ ያለውን እውነታ የሚያስገነዝብ ምሳሌ ነው። መንፈሳዊ ሆኖን የማይታየውን ትስስር ስጋዊ በሆነ መንገድ የሚያሳይ ቤተ መቅደስ ነው። በዚህ ረገድ እነርሱ ምሳሌያዊ ወደ ሆነው አገልግሎት ነው የሚገቡት። ጌታችን ግን ወደዛ አልገባው። ባይሆን የሚሻል አገልግሎት አለው። እሱም እውነተኛ የሰው ልጅን በእውነት ከእግዚአብሔር ጋር የሚያስተሳስር ከእግዚአብሔር ጋር የሚያገናኝ አገልግሎት አለው። ይህ ማለት የሌዋውያን አገልግሎት ከእግዚአብሔር ጋር ምንም ግንኙነት የሌለው ባዶ መግባትና መውጣት ነበር ወይ ብለን እንጠይቅ ይሆናል። በፍጹም። ለዚህ ነው እንግዲህ በብሉይ ኪዳንና በአዲስ ኪዳን መካከል ያለው ልዩነት ሻዶውና እውነታ ሆኖ የሚነጻጸረው። እነዛ ጥላ ናቸው ሲባል ባዶ ናቸው ማለት አይደለም። ግን መንፈሳዊ የህይወት ኤክስፔሪየንሳቸው ከዚህ ከአዲሱ ኪዳን የህይወት ትስስር አንጻር ከታየ የአዲሱ ኪዳን የእግዚአብሔር ትስስር ከሰው ልጆች ጋር ወደ ፐርፌክሽን የደረሰ ደግሞ ከሌሰር ቱ ግሬተር ነው የምናነጻጽረው። ባዶ ነው ማለት አይደለም። ግን ይሄኛው ያኛው ምሳሌውን ይዟል። በምሳሌ ውስጥ ከእግዚአብሔር ጋር ትስስር ነበራቸው። ግን እኛ በምሳሌ አይደለም የምንተሳሰረው፣ በሪያሊቲ ነው በክርስቶስ ኢየሱስ ይላል። ለዛ ኢየሱስ የሚሻል አገልግሎትን ወስዷል ይላል። ይህንን እንግዲህ ንጽጽር አንዳንዴ በጣም አብስትራክት እንዳይሆን፣ ለምሳሌ የዌስትሚንስተር ኮንፌሽንም ላይ የእኛም ኮንፌሽን ላይ ሄዳችሁ ብታዩ የብሉይ ኪዳንና የአዲስ ኪዳን ድነቱ ላይ የተለያየ ነው ወይ ብሎ ይጠይቃሉ። በፍጹም ይላሉ። ነገር ግን በንጽጽር ከሄደን እግዚአብሔር ፊት በድፍረት መቅረብን እግዚአብሔርን አባት ብሎ በመጥራት ረገድ በነፃነት በመኖር በእግዚአብሔር ፊት የአዲስ ኪዳን ህይወት ከብሉይ ኪዳን ህይወት ይልቅ ብዙ ፍሪደም ያለበት ነው። ከእግዚአብሔር ጋር ባለ ትስስር ካልዳኑ ሰዎች ጋር አይደለም፣ ከዳኑ ሰዎች ጋርም ራሱ ባለው ማለት ነው። የቋንቋ አጠቃቀም ላይ ራሱ ልዩነቱን እናያለን ብዬ አስባለሁ። በአዲስ ኪዳን እና በብሉይ ኪዳን ባለው ጳውሎስ ሮሜ ምዕራፍ 8 ላይ ሲያወራ እንደገና ለባርነት አልተጠራንም፣ ባይሆን አባባ ብሎ የሚጮህ የልጅነት መንፈስ ይላል። ይህንን በሁለት መንገድ ልናየው እንችላለን። አንድ ሰው ከእግዚአብሔርን ካለማወቅ ፓጋን ከሆነ የህይወት እውነታ እግዚአብሔርን ወደ ማወቅ ሊመጣ ይችላል። ነገር ግን ካልቪን ይላል እዛ ላይ አባቶቻችንንም እንኳን ብናያቸው በሆነ ረገድ ፍርሃት አላቸው። በዚህ ረገድ አዲሱ ኪዳን እግዚአብሔርን በድፍረት የመቅረብ እግዚአብሔርን አባባ ብሎ የመጥራትን አይነት ኮንፊደንስ የሚሰጥ አይነት መገለጥ ሆኗል። ያንን ማጥፋት በፍጹም የለብንም። ብልጫ ማለት ነው። ስለዚህ ሁለቱ ሁሌም መጥፋት የለበትም። የሚሻል ነው በምንልበት ጊዜ የዕብራውያን ጸሐፊ ሁለት አይነት ንጽጽሮች አሉት። አንደኛው ራዲካል ብሬክ ማድረግ እግዚአብሔር ጋራ ለምሳሌ ዓለማዊ ሰዎች እግዚአብሔር የማያውቁ ሰዎች ምንም ትስስር የላቸው፣ ወንጌሉ ግን ከእግዚአብሔር ጋር ትስስር ይሰጣል እንላለን። ግን የኪዳናት ልዩነትንም በዛው በቅዱሱ ወንጌል መገለጥም ውስጥ ግን ከአንደኛው ይልቅ ሁለተኛው፣ ለምሳሌ ምዕራፍ 1 ላይ እንኳን በምናየው እግዚአብሔር ነው የተናገረው ይላል። ባለፉት ዘመናት አይደለ እግዚአብሔር ራሱ ነው ለአባቶቻችን የተናገረው። አሁን ግን በዘመናት መጨረሻ ግን ለኛ በማን ተናገረ? በልጁ ነው የተናገረ ይላል። የመገለጡ ክብር እዛ ላይ ነው። ለሱ አንሚዲየትድ የሆነ የእግዚአብሔር የራሱ ልጅ ዮሐንስ ወንጌል መግቢያም ላይ እንደምታዩት በሕግ በሙሴ የተሰጠው ነበር። አሁን ግን በልጁ በክርስቶስ ኢየሱስ በኩል እውነትና ጸጋን ተቀበለኛል። ይሄ አሉታዊ ንጽጽር አይደለም፣ የብልጫ ንጽጽር ነው። አንደኛውን ክፉ ብላችሁ አንደኛውን በጎ የምትሉት አይነት አይደለም። ይሄኛው ግን የሚሻል ነው፣ የከበረ ነው የምትሉት አይነት ነው። ጌታ ኢየሱስ በተናገረው ምሳሌ ውስጥ አይታችሁ እንደሆነ ማቴዎስ ወንጌል ላይ ባለፉት እግዚአብሔር
ይላል ለእስራኤላውያን የተለያዩ ነቢያትን ልኮ መጨረሻ ላይ ግን በምሳሌው መሰረት ይላል ይመጣሉ ይገሏቸዋል፣ ይመጣሉ ይገሏቸዋል፣ ይመጣሉ ይገሏቸዋል፣ መጨረሻ ላይ ግን የገዛ ልጅን ይሰሙት ይሆናል ብሎ ልጁን ምን አደረገ ይላል ላከ ይላል። የታቸዋል ንጽጽሩን ክብደቱን ለማሳየት ነው። እግዚአብሔር እስቲ እንግዲህ እነዚህ ሰዎች እነዚህን ሁሉ ነቢያቶች ዋጋ ካልሰጧቸው እስቲ ልጅን ልላክ ብሎ እንደላከ ይናገራልና በዛ ውስጥ የመገለጡን ክብርና ታላቅነት ያሳየናል ብዬ አስባለሁ። እዚህኛውም አገልግሎትን ስናነጻጽር ኪዳናቱን በሆነ ረገድ ራዲካል በሆነ መንገድ ነው የምናነጻጽረው። በሆነ ረገድ ግን ደግሞ የብሉይ ኪዳን ሃይማኖት እውነተኛ ደግሞ የአዲስ ኪዳን ሃይማኖት የተገነጠለ አዲስ ሃይማኖት ስታብሊሽ የሆነ እንዳልሆነ ማሳየት መቻል አለብን። ምክንያቱም አንዱ ክርስትና ላይ የሚቀርበው ክስ አዲስ ሃይማኖት ነው የሚል ሴክት ነው የሚል ነው። ሐዋርያ ስራ ላይ ጳውሎስ ላይ የቀረበው ክስ እሱ ነው። ጳውሎስ ደግሞ የሚለው ምንድን ነው? እኔ እንደ አባቶቼ እንደተገለጠው እምነቴን ነው የምከተለው፣ አዲስ ነገር አልጀመርኩም ይላል። ያ በወንጌል መጽሐፍ ውስጥ ትልቁ የወንጌል ጸሐፊያንም ብትሏቸው የብሉይ ኪዳን ተስፋ ፍጻሜዎች እንደሆኑ ያሳያሉ። በክርስቶስ የመጣው ሐዋርያው ጳውሎስም እሱን ነው የሚያደርገው፣ በነቢያትና በሕግ የተመሰከረለት ጽድቅ እንደሆነ በማሳየት ማለት ነው፣ አዲስ እንዳልሆነ በመግለጥ ማለት። ስለዚህ ሁለቱ ንጽጽሮች ሊኖሩ ይገባል። አሉታዊው ምንድን ነው የሚለውን ቀስ ብዬ ወደታች እያወራ እሄዳለሁ። ጸሐፊው ኢየሱስ የወሰደው አገልግሎት ይበልጣል በማለት የሰው ልጅ ከእግዚአብሔር ጋር አሁን ባለው ትስስር የላቀ ትስስርንና የከበረ ትስስርን እንደሚሰጥ ወደ እግዚአብሔር ቅድስት ቅዱሳን የሚያስገባ ድፍረት እንድንገባ የሚያደርግ ነገር አኮምፕሊሽ አድርጓል። ያ የሚበልጥ አገልግሎቱ ነው። በምሳሌ ሳይሆን በእውነታ ከእግዚአብሔር ጋር የምንተሳሰርበት ሆኗል። እዚህ ጋር ነው እንግዲህ ምንድነው ሌላው ታዲያ ብልጫው ብትሉ የኪዳን ለውጥም እንዳለ ይናገራል። ክህነቱ እንደሚበልጥ ሁሉ ኪዳኑም የሚበልጥ ነው ይላል። ኢየሱስ ዋስ የሆነለት ኪዳን፣ ኢየሱስ ጠበቃ የሆነለት ኪዳን የሚበልጥም ነው ይላል። ኪዳኑ ራሱ ኢየሱስ ብቻ አይደለም፣ ኪዳኑ ራሱ። ነገር ግን ኢየሱስ መካከለኛ የሆነበት ኪዳን ከቀድሞ እንደሚበልጥ ሁሉ ይላል። ምን ማለት ነው? ኪዳኑ የሚሻል ነው ማለት ኪዳኑ የሚሻል ነው ከማለታችን በፊት ኪዳን ምንድን ነው የሚለውን ማሰብ ያስፈልጋል። አንዳንድ ቃላቶችን ኳሊፋይን አናስባቸው አውቃቸዋለሁ ብለን ስለምናስብ አእምሯችን ሪፍሌክት አያደርግም። ኪዳን ምንድን ነው? እግዚአብሔር ኪዳንን እንዲገባ አይገባውም ማለትም ወይም ደግሞ ለምንድን ነው ያ ተብሎ የተጠየቀ እንደሆነ ለእግዚአብሔር ክብር የሚመጥን ነገር አይደለም። ምክንያቱም በሰው ልጅ ትስስር ውስጥ ምዕራፍ 6 ላይ ይናገራል። ሰዎች ኪዳን ሲገቡ ወይም ደግሞ ቃል ለአንድ ሰው ሲሰጡ የሚሰጡበት ምክንያት አለ። ምዕራፍ 6 ቁጥር 13 እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ የሚምልበት ከእርሱ የሚበልጥ ሌላ ባለመኖሩ በራሱ ማለ፣ እንዲህም አለ በእርግጥ እባርክሃለሁ ዘርህንም አበዛዋለሁ። አብርሃምን በትዕግስት ከጠበቀ በኋላ የተሰጠውን ተስፋ አገኘ። ሰዎች ከእነርሱ በሚበልጥ ይምላሉ። መሐላውም የተባለውን ነገር ስለሚያጸና በመካከላቸው የተነሳው ክርክር ሁሉ ይወገዳል። እግዚአብሔር የማይለወጥ ዓላማውን ለተስፋው ቃል ወራሾች ግልጽ ለማድረግ ስለፈለገ በመሐላ አጸናው። እግዚአብሔር ከቶ ሊዋሽ አይችልም። እርሱ በሁለት በማይለወጡ ነገሮች በፊታችን ያለውን ተስፋ ለመያዝ ወደ እርሱ ለሸሸን ለእኛ ብርቱ መጽናናት እንድናገኝ አድርጓል ይላል። ተቾል ከውሸት ጋር ነው የሚገናኘው ኪዳን። መሐላም ኪዳንም ከውሸት ጋር የተገናኘ ነው። ሰዎች ኪዳን ሲገቡ ምን እያሉ ነው ብትሉ ራሳቸውን አንድ ሰው ለምሳሌ ለእናንተ መጥቶ ይህን ነገር አደርግላቸዋለሁ ብሎ ሊናገር ይችላል። በዚህ ዓመት ይህን ነገር እፈጽምልሃለሁ። ኪዳን ወደ መሆኑ የሚመጣው መቼ ነው? አንድ ነገርን ወደ ኪዳንነት የሚለውጠው ምንድን ነው? የተስፋን ቃል ልሰጥ እችላለሁ አይደለ? I will do this በዚህ ጊዜ ለአንተ ይህን አደርግልሃለሁ ልል እችላለሁ። ያ የተስፋ ቃል ወደ ኪዳን ወደ መሆኑ የሚቀየረው መቼ ነው ብትሉ ኮንዲሽን ሲኖረው ይህን ካረግ ይህን አደርግልሃለሁ፣ አንተ ይህን አድርገህ እኔ ይህን ሳላደርግ አልቀርም። ስለዚህ የሆነ ኮንዲሽን ይኖራል ኪዳኑን ወደ ማድረግ የሚያመጣ ወይ ከተቀባዩ ወይ ከሰጪው የሚመጣ። ከዛ ያልፍና ኪዳን ደግሞ ምን አለው? ቃሉን የሚገባው አካል ባያደርግ ኃላፊነት እንደሚወስድ ራሱን ወደ መስጠት ይመጣል።
ጌታ ኢየሱስ ባይዞ ማቴዎስ ወንጌል ላይ አትማሉ ሲል እያለ ያለው በሆነ ረገድ ኪዳን ስለመግባት ነው። ዝም ብሎ አንድ ነገር እውነት ነው ወይም ውሸት ነው ብሎ መናገር አለ። አሁን ወይ አይደለም ማለት አለ። ግን ኪዳን ከገባችሁ ቢ ሪስፖንሲብል አይነት እያለ ያለው የእንትኖች የፈሪሳውያን ትምህርት ያንን ስላቀለለው ሰዎች ያው መግደልን እንዳቀለሉት ዝሙትንም ካልተኛችሁ ችግር የለውም መግደልንም እስካልገደላችሁ ድረስ ድዝማት። ኢየሱስ ግን ወስዶ ወደ ስድብ ወደ ጥላቻ ይወስደዋል። ሰውን በልብ ውስጥ እስከ መጥላት ራሱ አስከፊ እንደሆነ ሲናገር ማለት ነው። ልክ ኪዳንም ላይ እንደዛ ነው። ሰዎች ኃላፊነት መውሰድ እንደማይፈልጉ እናያለን። በሰማይ ይምላሉ እግዚአብሔርን ላለመጥራት ማለት ነው። ለዛ አታድርጉ። ከሆነ ውሰዱ ኃላፊነት፣ ካልሆነ ደግሞ ቃል አትግቡ ወይም ደግሞ መሐላ አይነት ወይም ምን ልበል ፕሮሚስ አድርጋችሁና በእግዚአብሔር ፊት ራሳችሁን ኃላፊነት ወስዳችሁ ቃል አትግቡ ነው። ስለዚህ በዚህ ረገድ እግዚአብሔርን ወደዚህ ትስስር ቴብል ካመጣ ነው ለእግዚአብሔር የሚመጥን አይነት አይደለም። ምክንያቱም እንደ ሰው አይደለም፣ የሚዋሽ አይደለምና። ሌላው ደግሞ ሌጋል ኔቸር አለው ኪዳን፣ ተጠያቂነት አለው። እግዚአብሔር ለማን ነው ተጠያቂ የሚሆነው? ስለዚህ የሰው ልጅ ውስጥ ህይወት ውስጥ ያለውን ትስስር ከሰው ልጅ ጋር በሰው ልጅ ማለት ሰዎች እርስ በርሳቸው የሚተሳሰሩበትን ትስስር ኃጢአተኞች ከመሆናቸው የተነሳ ራሳቸውን ጥብቅ አድርገው ለማስቀመጥ የሚገቡበትን አይነት ትስስር እግዚአብሔር የራሱን ጭምር ከሰው ልጅ ጋር ባለው ትስስር አድርገው እያለን ነው አይደለ? ጋብቻ እንደዛ ነው። አንድ ሰው ዝም ብሎ ተጋብቶ አብሮ መኖር ይችላል። ለምን ነው ኪዳን ወደ የምናደርገው አይደለ? ሰውን ሁሉ የምንሰበስበው አንደኛ ሰው ሁሉ እንዲያይ ምስክር እንዲሆን አይደለ? ተጠያቂ ለመሆንም ነው። ከዛ በእግዚአብሔር ፊትም ኃላፊነት ለመውሰድ ነው። ራሳችንን ከፍርድ በታች የምናደርገው ማለት ነው አይደለ? ከፍርድ በታች ይሄን ነገር ብሬክ ባረግ እግዚአብሔር ይጠይቀኛል አንድ ቀን የዋሻው ቢሆን ብሎ ኃላፊነት መውሰድ ነው። ስለዚህ ዝም ብሎ ከመተሳሰር የሚያልፍ ነው በኪዳን መተሳሰር። እግዚአብሔር ራሱን ለሰው ልጅ በዚህ አይነት መንገድ ነው የሰጠው እያለ ነው። ለዛ ነው ኮንፌሽኖቻችን ላይ አይታችሁ ከሆነ እግዚአብሔር ራሱን በኪዳን ዝቅ አረገ ነው የሚለው። ከዚህ ሀሳቦችና ከዚህ አይነት መነሻ እዚህ ላይ ግን አስገራሚ ነገር ኪዳን መሆኑ አይደለም። ምክንያቱም የብሉይ ኪዳንም ኪዳን ነበር። የሚያዋጣ ኪዳንና የማያዋጣ ኪዳን አለ ከሰው ልጅ ኔቸር አንጻር። ስለዚህ ኪዳን በራሱ ትልቅ ነገር ነው፣ ግን if you don't live up to it ምንም አይጠቅማችሁም። ጸሐፊው ኢየሱስ ጠበቃ የሆነለት ኪዳን የህጉ ኪዳን ነው አይደል? እንደዛ ቢሆን ምንም አይጠቅመንም። እሱ ሆነ ጠበቃ ሆነ አልሆነ አይደለ? የህግ ኪዳን ኢየሱስ ጠበቃ ቢሆን ባይሆን ያን ያህል ምንም ለኛ ህይወት ለውጥ አያመጣም። ምክንያቱም ያው መፈረዱ አይቀርም እኛ ላይ። ያን ያህል ኪዳኑ ዋስትና መኖሩ አለመኖሩ ምን የሚቀየው ነገር የለም ለኛ ያን ያህል፣ ምክንያቱም ኦልሬዲ ተስፋ ስለሌለ። ግን የሚሻል ኪዳን ሲሆን ግን you want surety አይደለ? ይሄ ኪዳን በጣም ለህይወት ይወሳኝ ነው ብላችሁ ጥብቅ አድርጋችሁ ትይዛላችሁ። ለሱ ዋስትና ቢኖራችሁ ትፈልጋላችሁ። ኢየሱስ እንግዲህ ለኛ ለአሮጌው ኪዳን አይደለም መካከለኛ ወይም ደግሞ ዋስትና ሹሪቲ ብለዋል አይደለ? ባለፈው ምዕራፍ 7 ላይ ኢየሱስን የኪዳኑ ዋስ ነው ይላል። ተያያዥ ነው ለእግዚአብሔርም ይላል ማቲን ለኛም ጭምር ተያያዥ ነው ይላል። ስለዚህ በደንብ ያዙት። ኢየሱስ ዋስ የሆነለት ኪዳን የሚሻል ኪዳን ነው። አንድ መካከለኛ ነው ደግሞ የሚለውንም እናስብ። ኢየሱስ ለዚህ ኪዳን መካከለኛ ነው ማለት ለኪዳኑ ኖሮ ኢየሱስ መካከለኛ ባይኖር ምን ለውጥ ይመጣል? በሁለት መንገድ ነው ማሰብ ያለብን። አንደኛው ኪዳኑ ባዶ ብቻውን የሚቆም ሳይሆን ክርስቶስ ከሰራው የተነሳ የተቋጠረ ነው። ምን ማለት ነው? ዝም ብሎ እግዚአብሔር የኔን አደርግላችኋለሁ ያለበት አይነት አይደለም። በልጁ በኩል ህይወታችንን ሴኩር ያደረገበት ኪዳን ነው። በልጁ ደም በኩል ጌታ ኢየሱስም መጨረሻው ቀን ላይ ሲያልፍ እንደተናገረው የኤርሚያስን መጽሐፍ እዚህ ላይ የተጠቀሰውን በመውሰድ ይህ ለአዲስ ኪዳን የሚሆን ደሜ ነው ይላል። ይሄኛው ኪዳን ክርስቶስ ካህን የሆነበት በደሙ ከእግዚአብሔር ጋር ጽድቅን በማግኘት እንድንተሳሰር ያደረገበት ኪዳን ነው። ስለዚህ እግዚአብሔር የኪዳኑ ሰጪ ብቻ አይደለም፣ በልጁ በኩልም ጭምር ነው ኪዳኑ እየተሰጠን ያለ።
መካከለኛ ነው ስንል ስራውንም እያሰብን ነው። ደሙን ያፈሰሰበትን ስለኛ ምትክ ሆኖ የገባበትን ከእግዚአብሔር ቁጣ ማለትም ከአሮጌው ኪዳን እኛን የለየበትን የአሮጌው ኪዳን ፍርዱን በሙሉ ወደ ራሱ በማዞር እኛን ወደ አዲሱ ኪዳን ያሻገረበትን እርሱ በኤርትራ ባህር በሚመሰል የእግዚአብሔር ፍርድ ተውጦ እኛን ወደ አዲሱ ኤግዞደስ ያወጣበት ወደ አዲሱ ከእግዚአብሔር ጋር ወደምንተሳሰርበት ያሻገረበት ግን በዛው ኪዳን ውስጥ እሱ ያንን ሁሉ በርደን የተሸከመበትን ጭምር ነው። መካከለኛ ነው ስንል እንደዚህ አይነት ሀሳቦችን ይዘን በእግዚአብሔርና በእኛ መካከል ሆኗል እያለን ያለ ነው አደለ? እስራኤላውያን ከግብፅ ምድር ሲወጡ የወጡበት ደም የበግ ደም ሰውተዋል። ስናት ሪቹዋል ብቻ አይደለም፣ የሆነ መንፈሳዊ የሆነ ነገርንም እየተናገሩ ነው። ነፃነታችን በዚህ ደም ምክንያት በዚህ በግ ምክንያት ነው የሚል ነው። ክርስቶስ በዚህ አይነት መንገድ ለኛ ሚዲየተር ነው። መሀል ላይ ሆኖ ከእግዚአብሔር ፍርድ፣ ከእግዚአብሔር ቁጣ፣ ሞት ሁሉ ነፃ ያወጣን ከአሮጌው የህይወት ኩነኔና እርግማን ሁሉ የዋጀን አካል ነው። ሐዋርያ ጳውሎስ ይህንኑ አይነት ቃል ነው የሚጠቀመው ገላትያ ላይ ስለ ኢየሱስ መካከለኝነት ሲያወራ አይደለ? እርሱ ከእርግማን በእኛ ምትክ ሆኖ ገብቶ ምን አደረገ? ዋጀን ይላል። መካከለኛ ነው ስንል እሱ ነው። በእኛ ቦታ የገባ ብለን እናስብ፣ ለእኛ ምትክ የሆነ ብለን እናስብ። በአንደኛው ትርጉምና መረዳት በዚህ ረገድ ከክህነቱ ጋር ይስተሳሰራል። ኪዳኑ ብቻውን የሚቆም ሳይሆን ከክርስቶስ ክህነት የተነሳና በደሙ በኩል የተሰጠ የእግዚአብሔር ኪዳን እግዚአብሔር በዛ ደም ተመስርቶ ነው እነዚህን የተስፋ ቃሎች ይሰጠን ነው። ይሄ ልጅ ይህን አይነት ደም ስላፈሰሰ አይውል ቢ ለዚህ ደም የሚገባ ምላሽ እንሰጣለሁ ብሎ ራሱን ያስተሳሰረበት ነው። ይቅር ሊለን ታማኝ ራሱን አድርጎ የሰጠበት አይነት ደም ነው። ስለዚህ መካከለኝነቱን ከዛ አንጻር እናስብ። ሁለተኛው ግን ኢየሱስ መካከለኛ የሆነው ለዚህ ኪዳን ለኛ በምን አይነት መንገድ ነው ብለን እየጠየቅን እንደሆነ ኪዳኑ የተሸከማቸው ነገሮች ተፈጻሚነታቸውን የሚያረጋግጥ አካልም ጭምር ነው፣ ከኛም ከእግዚአብሔርም በኩል። ይሄ ራሱ በእውነቱ አስገራሚ ነው። ምን እግዚአብሔር ዋሳል ብላችሁ ኢየሱስን መያዝ አይኖርባችሁም፣ እግዚአብሔር ታማኝ ስለሆነ። ነገር ግን እግዚአብሔር እምነታችንን ሊያበረታው መካከለኛ ዋስ ሆኖ ኢየሱስ ፋንክሽን እንዲያደርግ ጭምር አድርጓል። እግዚአብሔር ይህን የተስፋ ቃል ሰጥቶኝ ነበረ፣ ግን እንዴት ነው ብላችሁ ኢየሱስን መጠየቅ ትችላላችሁ ነው። ኢየሱስ በዚህ አይነት መንገድ ለኛ ለእግዚአብሔር ያሉንን ጥያቄዎች ሁሉ በኪዳኑ መሰረት ጥያቄ ካለን ሁሉ የምናቀርብበት አካል ሆኗል ነው። እግዚአብሔርም ካለው እርሱ ሪስፖንሲብል ነው በእግዚአብሔር ፊት ስለኛ፣ ለሁለታችንም መካከለኛ። የሆነ ችግር ይከሰታል አይደለም፣ ግን እርሱ በዚህ አይነት መንገድ ሂዝ ሚዲየተር ፎር ላይፍ ከእግዚአብሔር ጋር ባለን ህይወት ኢየሱስ ያለን እርሱ ነው ስንል ይህንን ነው እያልን ያለ ነው። ራሱን ተጠያቂ አድርጓል። በዚህ ኪዳን መሰረት ዕዳችንን ለመክፈል የእግዚአብሔር ፍርድ ለመቀበል አካውንትብል ሆኖ እግዚአብሔር ልክ ሔዋንና አዳምን እንደጠራው ሁሉ እኛንም ሲጠራን እርሱ ነው ሄዶ አቤት ብሎ ራሱን እነሆኝ ብሎ ራሱን አሳልፎ የሰጠው ዕብራውያን ምዕራፍ 10 ላይ እንደሚናገር ይኸው ምንድን ነው ፍርድ መጥቷል ሲባል ራሱን የወሰደ ልክ እኛም እግዚአብሔር ጋር አንዳች የምንፈልገው በጎነት ሲኖረን ከእግዚአብሔር ዘንድ ለኛ መካከለኛ ሆኖ ይኖራል። በዚህ ረገድ ከብሉይ ይልቅ ከአሮጌው ኪዳን ይልቅ አዲሱ የተሻለ ነው፣ የሚሻል ነው። ቁጥር 7 ያንን ይናገራል ጸሐፊው። የመጀመሪያው ኪዳን ምንም ጉድለት ባይገኝበት ኖሮ ለሁለተኛው ስፍራ ባልተፈለገ ነበር። ቀላል ነው ይሄ አይደለ? ምዕራፍ 7 ላይ ስለ ክህነት ስናወራ የሌዋውያን ክህነት ፍጹምነትን ሰጥቶ ቢሆን ኖሮ ሌላ ካህን ባልተፈለገ ነበር። ሰዎች ሎጂካሊ ራሱ ብታይ ሰዎች ነገሮችን ሲተኩ ሁል ጊዜ ስላለፈው ነገር ያለፈውን ነገር በአዲሱ የሚተኩበት ምክንያት አዲሱ የተሻለ ስለሆነ ወይ ደግሞ አዲስ የተሻለ ነገር ከሌለው አትፈልጉትም። ምን ምክንያት የላችሁም አይደለ? የምትጠይቁት አንድ ነገር ግዛኝ ወይ ደግሞ የራስ አድርገኝ ብሎ ሲመጣ ምን የተለየ ነገር ታደርግልኛለህ ብለን እንጠይቃለን አይደል? ምንም ይሁን ስልክ ብትገዙም ኤኒቲንግ ብልጫ ትጠይቃላችሁ። ይህ የሰው ልጅ ህይወት እውነታ። አዲሱ ኪዳን እግዚአብሔር ሰጥቷል የሚለው በውስጡ አሮጌውን ችግር እንዳለበት ያሳያል።
ያ ባይሆን ኖሮ ለአዲሱ ስፍራት አይፈለግለት፣ ምንም ዋጋ የለውም፣ ቦታ አይፈለግለትም ነበር ይላል። ጥያቄው ግን ኪዳኑ ነው ወይስ ችግር ያለበት? ሰዎች ናቸው ችግር ያለባቸው አይደለ? ቁጥር 7 የሚመስለው የመጀመሪያው ኪዳን ምንም ጉድለት ባይገኝበት ይላል። እንደዚህ ማውራት ይቻላል? ኪዳኑ ምን አጠፋ? ኪዳኑ ውስጥ ነው ችግር ያለው? እንደዚህ አይነት ቃላት አጠቃቀምን መጠንቀቅ ጥሩ ነው። ምክንያቱም በፍጥነት ቁጥር 8 ላይ ምን ማለት እንደፈለገ ይናገራል። ነገር ግን እግዚአብሔር በሕዝቡ ላይ ጉድለት በማግኘቱ እንዲህ ይላቸዋል ይላል። ጉድለቱን ወዴት ወሰደው? ወደ ሕዝቡ ወሰደው። ኪዳኑ በራሱ ጉድለት ስለነበረበት ሳይሆን ሕዝቡ ጉድለት ስለነበረበት ነው ይላል። ነገር ግን እግዚአብሔር በሕዝቡ ላይ ጉድለት በማግኘቱ እንዲህ ይላል። ይሄ ነው እግዚአብሔር እንደዚህኛው ኪዳን የጠራው ወይም ደግሞ ኮል ያደረገው። ይሄ ስለሆነ እግዚአብሔር ምን አለ? ከእስራኤል ቤትና ከይሁዳ ጋር አዲስ ኪዳን የምገባበት ጊዜ ይመጣል ይላል ጌታ ይላል። ድራይቭ ያደረገው ይሄ ነው ይላል። ኪዳኑ ጉድለት ስላለበት ሳይሆን ሕዝቡ ላይ እግዚአብሔር ጉድለትን በማግኘቱ ይህንን እንደገና ሌላ ኪዳን አመጣ ይላል። በሚያምር መንገድ የዕብራውያን ጸሐፊ መጽሐፍ ቅዱስን የሚያይበት መንገድ በእውነት አስገራሚ ነው። ከዚህ በፊትም እንዳያችሁት ነው። መዝሙር መጽሐፍን ኮት ያደረግና እግዚአብሔር ስለ ልጁ እንዲህ ይላል ይላል። ዳዊት እንደዚህ ብሏል ስለ እግዚአብሔር ልጅ አይልም። መጽሐፍ ቅዱስን ዳይሬክት የእግዚአብሔር ንግግር ያደርጋል። ስለ መሐላ ሲያወራ መዝሙር 110ን ሲያመጣ እዛ ላይ ሄዳችሁ ስታነቡ አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ነህ የሚለውን ይወስደውና እግዚአብሔር ለኢየሱስ እንዲህ ብሏል ይላል። መዝሙር መጽሐፍ እንዲህ ብሏል አይልም። አንዳንዴ እንደዛ ማንበብ ጥሩ ነው። ጳውሎስ እንደዚህ ብሏል ሳይሆን እግዚአብሔር እንዲህ ብሏል ኮት ታደርጉ ራሱ አይደል? አንዳንዴ የሰው እንዳይመስል የዚህ ጸሐፊ ውበት እዚህ ነው ብዬ አስባለሁ። ምክንያቱም እዚህ ላይ የኤርሚያስን መጽሐፍ ያመጣና ነገር ግን እግዚአብሔር በሕዝቡ ላይ ጉድለት በማግኘቱ እንዲህ ይላቸዋል። እግዚአብሔርን ነው ተናጋሪ የሚያደርገው። ከዛ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ኪዳን የምገባበት ጊዜ ይመጣል ይላል ጌታ ይላል። እና እኛም ለዛ ነው የእግዚአብሔር ቃልን እነዚህን ቅዱሳት መጽሐፍትን የእግዚአብሔር ቃል ነው ብለን የምንወስደው። ሰዎች ታውቃላችሁ ዛሬ በእኛ ዘመን የእግዚአብሔር ቃል ነው ብሎ እንደማያምኑ ወይም ደግሞ ዳይሬክት እግዚአብሔር ዛሬ የሚናገርበት እንደ ፕሬዘንት አያነቡ፣ እግዚአብሔር እንዲህ ይላል ብሎ አያነቡ። ይህን መጽሐፍ ለዶክትሪንም ሆነ ለህይወት ማለት ነው። የዕብራውያን ጸሐፊ በጣም ውብ የሆነ ሰው ነው። ምክንያቱም ምዕራፍ 3 ላይ ሄዳችሁ ብታዩት የተስፋ ቃሉንም አንድ ኢያሱ መጽሐፍ ላይ ያለ ተስፋ ቃል ያወጣና ለራሱ አድርጎ ወይም ለህዝቡ ለክርስቲያኖች አድርጎ ያነባል። ምዕራፍ 13 ቁጥር 5 ራሳችሁን ከፍቅረ ነዋይ ጠብቁ፣ ባላችሁ ነገር ረክታችሁ ኑሩ፣ ምክንያቱም እግዚአብሔር ከቶ አልተውህም በፍጹም አልጥልህም ብሏል ይላል። ሄዳችሁ ግን ብታነቡ ለኢያሱ እግዚአብሔር ያለው ኢያሱን አስቆሙት፣ እኔ አልጥልህም አልተውህም ያለው ግን ምን ይላል ጸሐፊው አምጥቶት እግዚአብሔር እንዲህ ብሎናል ይላል። እና እንዲህ አይነት አነባብን እግዚአብሔር ያሳየን፣ እኛም እንደዚህ አይነት ልብ ሊኖረን ይገባል። ከቁጥር 7 ጋር ካገናኘ ነው በቀላል ቋንቋ ምን እያለ ነው ብትሉ የመጀመሪያው ኪዳን ምንም ጉድለት ባይገኝበት ኖሮ ለሁለተኛው ስፍራ ባልተፈለገ ነበር። እንደምታዩት እግዚአብሔር እንደዚህ ብሏል ብሎ ይናገራል። በንግግር ውስጥ የምታዩት በእግዚአብሔር ንግግር ኪዳኑ አዲሱ እንዳስፈለገና አሮጌው የሆነ ጉድለት እንዳለበት ወይ ደግሞ አዲሱ የአሮጌው ጉድለት እግዚአብሔር ወደዚህ እንደገፋውና ይህንንም ደግሞ በእግዚአብሔር ቃል ይመሰርተዋል። የራሱ ሐሳብ እንዳልሆነ ራሱ ያመጣው መረዳት እንዳልሆነ ሲያሳይ ማለት ነው። ይህ በአባቶቻችን እንደምታውቁት ሪፎርሜሽን ላይም እንደዚህ ነው አይደለ? ሶላ ስክሪፕቶራ አንድ ነገርን ስቴት ስናደርግ አንድ ዶክትሪንን ኢየሱስ እንደዚህ ነው እግዚአብሔር እንደዚህ ነው ስንል ምን ላይ ነው ቤዝ የምናደርገው? ምን መሰረት ላይ ቆመን? ማነው ኃላፊን? ማነው ምንጩ? ማነው ስልጣን ያለው? ስለ እግዚአብሔርና ስለ ኢየሱስ ምን ሰማበት ምንጭ ነው። እንግዲህ እንደምታዩት justification by faith alone in Christ alone by grace alone according to scripture alone ጭምር ነው። እንደ ቅዱሳት መጽሐፍትን ይሄ መረዳታችን አይነት ነው ንግግሩ። ስለዚህ እዚህ ላይ የምታዩት ሁሉንም ቴዎሎጂካል ድምዳሜዎቻቸውን በእግዚአብሔር ቃል ነው የሚያረጋግጠው። ዕብራውያን ጸሐፊ አንድ ቦታ ላይ ይሄ ካውንስል እንደዚህ ብሏል ሲል አትሰሙ። ያን ስላችሁ ክሪድ እና ኮንፌሽን ዋጋ የለውም አይደለም፣ ግን የስክሪፕቸርና ኦልቲሜሲ ማየት ያስፈልጋል። የእግዚአብሔር ድምፅ ተደርጎ እግዚአብሔር እንዲህ ብሏል ተብሎ ሊነበብ የሚችል መጽሐፍ ይሄ ቅዱሱ መጽሐፍ ነው። ስለ እግዚአብሔርም ያለን መረዳት፣ ስለ ራሳችንም ያለን መረዳት ከዚህ ነው መፍለቅ ያለበት።
እዚህ ጸሐፊውም ኪዳኑ እንደተለወጠ ለማሳየት ሲፈልግ ይኸው ተመልከቱ እግዚአብሔር በቃሉ ምን እንዳለ ይላል። በሕዝቡ ላይ የተገኘው ጉድለት ምንድን ነው? እግዚአብሔር ከሕዝቡ ጉድለትን አግኝቷል ይላል። ኪዳኑን ሰጥቷል። ቅድም ያልኳቸው ይሄ ኪዳን ተሰጥቶ ኪዳኑን መጠቀም የማትችሉ ከሆነ አቅም ከሌላችሁ ኪዳኑ ዋስ ቢኖረው መካከለኛ ቢኖረው ባይኖረው አይጠቅማችሁም። የሚጠቅም ኪዳን ሲሆን ነው ዋስትና ሲኖርና ሳይኖር የሚያሳስበው። ይሄኛው ኪዳኑን እግዚአብሔር ሰጥቷል። የተሰጠ ነው እግዚአብሔር ለዚህ ኪዳን እግዚአብሔር ቃሉን በዛው በተሰጠው ኪዳን መሰረት እግዚአብሔር ቃሉን አያጥፍም እንዳለው ያደርጋል። ግን ችግሩ ሰዎቹ ጉድለት ነበረባቸው ይላል። ኪዳኑ አይደለም ጉድለት የነበረው። እግዚአብሔር የሆኑ ኮንዲሽኖችን ሰጠ። በዚህ መንገድ ብትመጡ ይሄን አደርግላችኋለሁ ብሎ ሰጠ። እነዛ ቃሎች እግዚአብሔር ታማኝ ነው። ግን ችግሩ ምንድነው? ሰዎቹ እነዛን የተሰጡ ኮንዲሽኖችን ማሟላት አልቻሉም። በዚህ ምክንያት ነው እግዚአብሔር አክት ያደረገው ይላል። ጉድለቱን ራሱ ይነግረናል። ቁጥር 9 ላይ ወደዛ ከመሄዳችን በፊት ግን መሀል ላይ ይሄ ኪዳን እኛን ይመለከተናል የሚል ጥያቄ ይመጣል። ምክንያቱም እንደምታዩት የተስፋ ቃሉ የተሰጠው ለእስራኤልና ለይሁዳ ቤት ነው። ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ኪዳን የምገባበት ጊዜ ይመጣል ይላል ጌታ። እኔ እንደ አሕዛብ እንዴት ነው የኔ ኪዳን ነው ብዬ የምወስደው? እግዚአብሔር ለእኔ የተሰጠ ነው። በተስፋ ቃሎቹ መሰረት እግዚአብሔር የገባልኝን ነገሮች ሁሉ ያደርግልኛል ብዬ የማምንበት ምክንያት ምንድን ነው? ይህንን ኪዳን ክሌም የማደርገው በምን መሰረት ቆሜ ነው? ወይስ እንደነሩት አሁንም እንደምንም ቦይዝ እግር ላይ ተኝተን እንዲህ ተንሸራተንም ቢሆን እንገባለን ማለት ካልቸራሊ የውርደት ምልክት ነው። ገብቷችኋል? እግሩ ስር ስትሆን ላይክ እባክህ ፕሮቴክት አድርገኝ አይነት ነው። በጊዜው እንደዛ ነው የምትሉት፣ ሌላ ትርጉም የለውም። አሕዛብ ናት ግን አይደለም ኪዳኑ ውስጥ እንደምንም ብላን የገባችሁ። ራብን ልታያት ትችላላችሁ። በዚህ ራብ ለማምለጥ ብቻ አይደለም እየሞከረች የነበረችው። እንደዛ ካነበብን ተሳስተናል። የማምለጥ አይደለም ግቡ ኪዳኑ ውስጥ ቦታ ማግኘት ነው። ማምለጥማ ቢሆን ኦልሬዲ ያውቃለች ከተማው እንደሚበተን እንደሚሸነፉ። ስለዚህ ወላጆቿን ቤተሰቧን ጠርታ ይሄ ከተማ ስለሚፈርስ እንሂድ ሌላ ሀገር እና ሌላ ቦታ ዶይል እናድርግ በስደት እንሂድ ማለት ትችላለች። ግን she wanted a place in the people of God ቦታን የፈለገችው እና እኔን አስገቡኝ አይነት ነው። እና እግዚአብሔር ባለፉት ዘመናት ለአሕዛቦች እንግዲህ አዲስ ኪዳን ላይ ብቻ አይደለም እግዚአብሔር በብሉይም ተቀብሏል። ግን በብሉይ የተቀበለበትን መንገድ ብታዩት ትራፊ መስጠት አይነት እንዲህ ቤቱን በኃይል ከፍቶ ግቡ ያለበት አይነት አይደለም። አንዳንድ እግዚአብሔር አይኖቻቸውን ያበራላቸው አሕዛቦች ምንም ያንኑ ተስፋ ክሌም አድርገው ነው የመጡት። ልክ እንደዛች እንደ ሲራፍታዋ ሴት ማለት ነው ማቴዎስ ወንጌል ላይ እንዳለችው አልሰጥሽም ይህንን ፈውስ መብት የለሽም፣ ይሄ የእግዚአብሔር ልጆች ነው፣ የኪዳኑ ተስፋ ነው ይሄ ሲላት፣ እኔ እንግዲህ ዋናውን ስጠኝ አለ። የሚተርፍ እንኳን የሆነ ውሾችም እኮ የሚተርፍ ነገር ይበላሉ አለች። እምነቷን አይቱ አይደለ she hoped in God በእግዚአብሔር ተስፋ ስላደረገች ማለት ነው። እምነቷን ያሳየናል አይደለ? ያው ኢየሱስ ኦልሬዲ በመንፈስ ቅዱስ ኃይል ብርታትን ስለሰጣት ነው በዛ መንገድ አክት የምታደርገው። እና አሕዛቦች ያንን ማቴዎስ ወንጌል ምዕራፍ 8 ላይ ምን ታያላችሁ? እኔ ቤቴ ልትመጣ አይገባኝም አውቃለሁ ጀንታይል ለእግዚአብሔር ቤት እና ከእግዚአብሔርን የሆነ ነገር አድርግልኝ ለማለት መብት እንደሌለኛ አውቃለሁ ይላል። እና ከዛ ኢየሱስ እዛ ላይ ቆሞ ነው አይደለ? እውነት እላችኋለሁ ዘመን ይመጣል ግን ከህዝቦች ከሁሉም አቅጣጫ መጥተው ከአብርሃም ከይስሐቅ ከያዕቆብ ጋራ ምንም የሚያደርጉበት ቀን ይመጣል፣ አብረው የሚበሉበት ማዕድ የሚወስዱበት ቀን ይመጣል ይላል። እና አሕዛብ መሆናችንን መርሳት የለብንም። እና we need to look for it like ይሄ ምር ኪዳኑ የኔ የሚሆንበት እግዚአብሔር በቃሉ ውስጥ የሰጠው መገለጥ አለ ወይ ብሎ መጠየቅ ያስፈልጋል። አንዳንዴ የታደልን መሆናችንን እና በዚህኛው ዘመን ተገኝተን እግዚአብሔር በምህረቱ እኛን የጠራን መሆናችንን እንረሳለን። እና የመቶ አለቃውን ላንብብላችሁ አንድ ጊዜ ማቴዎስ ወንጌል ምዕራፍ 8 ቁጥር 5 ኢየሱስም ቀፍርናሆም እንደደረሰ አንድ የመቶ አለቃ ቀርቦ ሮማዊ ነው መቶ አለቃም ነው እንደምታዩት እንዲህ ሲል ለመነው፣ ጌታ ሆይ አገልጋይ ሽባ ሆኖ እጅግ በመሰቃየት ከቤት ተኝቷል አለው። ኢየሱስም እኔ መጥቼ እፈውሰዋለሁ አለው። ይሄ ደግሞ ጭራሽ ኦፈር ተደረገለት።
የመቶ አለቃው ግን መልሶ እንዲህ አለ፣ ጌታ ሆይ ወደ ቤቴ እንድትገባ የሚገባኝ አይደለሁም። ነገር ግን ከዚህ ሆነ አንዲት ቃል ብቻ ተናገር። ያላ ማፈር አይነትና ሂሚሊቲ እናያለን። አገልጋዩም ይፈወሳል። እኔ ራሴ የምታዘዛቸው አለቆች ለእኔም የሚታዙ የበታቾች አሉኝ። እኔ ከእነርሱ አንዱን ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል፣ አገልጋይንም ይህን አድርግ ብለው ያደርጋል አለ። ኢየሱስም በመልሱ ተደንቆ ይከተሉት ለነበሩት እንዲህ አላቸው፣ ቴንሽን እውነት እላችኋለሁ ከእስራኤል መካከል እንኳን እንዲህ ያለ እምነት ያለው አንድ ሰው አላገኘሁም። አይታችኋል? ከእስራኤላዊ አይደለም ይህ ግለሰብ። እንዲህ ያለ እምነት ያለው አንድ ሰው አላገኘሁም። እላችኋለሁ ብዙዎች ከምስራቅ ከምዕራብ ይመጣሉ፣ በመንግስተ ሰማይ ማዕድ ዙሪያ ከአብርሃም ከይስሐቅ እና ከያዕቆብ ጋር ይቀመጣሉ። ታዲያ ይሄኛውም ኪዳን ለኔ እንደሆነ በምን አውቃለሁ? ጳውሎስ ሮሜ ምዕራፍ 9 ላይ በጣም አስደናቂ በሆነ መንገድ እንደዚህ አይነት ጥቅስን የፈታበትን መንገድ ስናይ ይሄ ጥቅስ በወንጌል በሐዋርያቱ እንዴት መተርጎም እንደጀመረ እንረዳለን። በተለይም ሆሴ መጽሐፍ ላይ ያለውን የአሕዛቦች ወደ እግዚአብሔር የተጠሩበትን መንገድ ለማሳየት የይሁዳንና የእስራኤልን አንድ መሆን ነው የሚያመጣው። ምዕራፍ 9 ቁጥር 22 እግዚአብሔር ቁጣውን ለማሳየት ኃይሉንም ለማሳወቅ ፈልጉ የቁጣው መግለጫ የሆኑትን ለጥፋትም የተዘጋጁትን እጅግ ታክሶ ቢሆንሳ አስቀድሞ ለክብር ላዘጋጃቸው የምህረቱ መገለጫዎች ለሆኑት የክብሩ ባለጠግነት እንዲታወቅ ይህን አድርጎ እንደሆነስ የጠራው ከአይሁድ ወገን ብቻ አይደለም ከአሕዛብ ወገን የሆነውን እኛን እንኳ ሳይቀር አይደለምን? በሆሴ እንዲህ እንደሚል ሕዝቤ ያልሆኑትን ሕዝቤ ብዬ እጠራቸዋለሁ፣ ያልተወደደችውንም የተወደደችው ብዬ እጠራለሁ። ደግሞም ሕዝቤ አይደላችሁም ተብሎ በተነገራቸው በዚያ ቦታ የሕያው የእግዚአብሔር ልጆች ተብለው ይጠራሉ። ይህ በጣም አስገራሚ ነው። ማለትም ምንድን ነው የሆነው ብላችሁ ብትጠይቁ የእስራኤል መንግስት ለሁለት ሲከፈል የይሁዳ ነገድ እንደምታውቁት የዳዊት ከተማ ኢየሩሳሌም ነበረች። የቢንያም ነገድ እና የይሁዳ ነገድ አንድ ላይ ሆነና የኖርዘርን ስቴት ሆኖ ቀረ። አስሩ ሌሎቹ ነገስታት የሮቦአም መጥቶ ገዛቸው እና ቤተ መቅደሱን አክሰስ ማድረግ አይችሉም። እና በጊዜ ሂደት ወዴት ተካሄደ? ይሁዳ ቤተ መቅደሱ የኛ ነው፣ ሁሉ ነገር እዚህ ነው ያለው፣ እናንተ በእግዚአብሔር ቤት ምንም ከዳዊት ጋር ተስፋ የላችሁም የሚል አይነት ሆነ እና የእግዚአብሔር ሕዝብ አይደላችሁም ወደ መባል መጡ። ሆሴ ምዕራፍ 1ን እዩት። እነዚህ ጥቅሶች የተወሰዱት ከዛ ነው። ይሄ ለምን ይሄ ጥቅስ ወደ ለአሕዛቦች ወደ መዋል እንደመጣና ሐዋርያቱም ለምን ይህን ጥቅስ በዚህ አይነት መንገድ ጳውሎስም ራሱ ለምን እንደሚተረጉም እንረዳለን ብዬ አስባለሁ። ምዕራፍ 1 መጨረሻ ላይ ጎሜር እንደገና ጸነሰች፣ ሴት ልጅ ወለደች። እግዚአብሔርም ሆሴን እንዲህ አለው፣ ይቅር እላቸው ዘንድ ለእስራኤል ቤት ከእንግዲህ ስለማልራራላቸው ስሟን ሎሩሃማ ብለህ ጥራት። የይሁዳ ቤት አይደለም፣ የእስራኤል ቤት። ሁለቱ ተለያይተው ነው እየተያዩ ያሉት። በጥንቃቄ መነበብ አለበት። በመሰረቱ ማይነር ፕሮፌቶችንም ሆነ ነቢያቶች ስናነብ ይህን መርሳት የለብንም። ይሁዳና እስራኤል ብሎ ይከፋፍላሉ በጥንቃቄ ካየን። ነገር ግን ለይሁዳ ቤት እራራለሁ፣ በቀስት ወይም በሰይፍ ወይም በጦርነት ወይም በፈረሶችና በፈረሰኞች ሳይሆን በአምላካቸው በእግዚአብሔር አድናቸዋለሁ ይላል። እስራኤልን አወጣ፣ ይሁዳን ግን በዚህ አይነት መንገድ እግዚአብሔር ሬሌት አደረገ። ቁጥር 8 ጎሜር ለሩሃማን ጡት ካስጣለች በኋላ ሌላ ወንድ ልጅ ወለደች። እግዚአብሔርም እንዲህ አለው፣ ሎአሚ ብለህ ጥራው፣ ምክንያቱም እናንተ ሕዝቤ አይደላችሁ እኔ አምላካችሁ አይደለሁም። አሁንም እስራኤል። ቁጥር 10 ይሁን እንጂ እስራኤላውያን ሊሰፈርና ሊቆጠር እንደማይችል እንደ ባህር አሸዋ ይሆናሉ። ሕዝቤ አይደላችሁም በተባሉበት ቦታ የሕያው አምላክ ልጆች ተብለው ይጠራሉ። የይሁዳ ሕዝብና የእስራኤል ሕዝብ እንደገና አንድ ይሆናሉ፣ አንድ መሪም ይሾማሉ፣ አንድ ሆነውም በምድሪቱ ይገናኛሉ። የእዝራኤል ቀን ታላቅ ይሆናልና ይላል። አይታችኋል። ልክ ጳውሎስ ለዛ ነው ከይሁዳ የተነጠለችውን እስራኤልን ልክ አሕዛቦች እንደዛ ነው የተባሉት። የእግዚአብሔር ሕዝብ አይደላችሁም እናንተ ምንም የላችሁ። ከዛ የይሁዳና የእስራኤል መመለስ በውስጡ ምንን ይዟል ብትሉ አንድ ቀን ይሁዳና አሕዛብ ሁሉ አይደለ ይሁዳ በሆነ መንገድ ሴንተር ሆነች ከእስራኤልም ብሳ። የይሁዳና የእስራኤል መመለስ ምን አይነት ትርጉም ኖረው?
የአሕዛብም የይሁዳም የአሕዛብና የእስራኤልም አንድነት ሆኖ ዋለ ማለት ነው። And so እንደዚህ ይላል, the promise of the reunion of Israel and Judah was symbolical of the healing of every human breach and the reconciliation of all nations and the persons in Christ, the seed of Abraham, in whom all the peoples of the earth are blessed and united, because he has broken down the dividing wall of hostility. What God accomplished through Christ is nothing less than the reconciliation of the whole world to himself. ዓለምን ሁሉ ነው እግዚአብሔር ማለትም አሕዛብን ሁሉ ህዝቦችን ሁሉ በልጁ በክርስቶስ ኢየሱስ የሚቀበልበትን ማዳኑን ጭምር የሚያሳይ ነው። በዚህ እኛም መተን ይህን ኪዳን የኔ ነው እንላለን። እግዚአብሔር አንተ በዚህ የተስፋ ቃሎች ለኔ ነህ ብለን ክሌም እናደርጋለን። ጉድለቱ ምን ነበረ? ቁጥር 9 ከግብፅ አወጣቸው ዘንድ እጃቸውን ይዤ በመራኋቸው ጊዜ አሮጌው ኪዳን እግዚአብሔር ኦልድ ኮቨነንቱን መቼ እንደገባ ሲናገር እንግዲህ ቁጥር 8 ላይ ቁጥር 7 ላይ ኪዳኑ ጉድለት ነበረበት አለ። ግን ኪዳኑ ሳይሆን ሰዎቹ ናቸው ጉድለት የነበረባቸው አለ። ጉድለታቸውን ለማሳየት ቁጥር 9 ላይ ይመጣል። ከእግዚአብሔር ሳይሆን ጉድለቱ ከህዝቡ ነው። ምክንያቱም እግዚአብሔር ያደረገውን ነገር ይናገራል። ከግብፅ አወጣቸው ዘንድ እጃቸውን ይዤ በመራኋቸው ጊዜ ከአባቶቻቸው ጋር እንደገባሁት ኪዳን አይደለም። ታቸዋል የራሱን ፌቨር ይናገራል። እኔ ይህን ሁሉ አድርጌላቸዋለሁ፣ ከዛ ኪዳን ገባሁላቸው። ምክንያቱም እነርሱ በኪዳን ያልጸኑ እኔም ከእነርሱ ዘወራሉ ይላል ጌታ ይላል። አይታቸዋል። ኪዳኑን ገባ። እርሱ ምንም ዝም ብሎ ገባው ብቻ አይደለም፣ ከግብፅ አወጣቸው፣ ከዛ ኪዳን ገባው። እነሱ ግን didn't live after it አይደለ? በኪዳን ያልጸኑ ከዚህ የተነሳ እኔም ተውኳቸው ይላል። ኪዳኑ እንደዚህ አይነት ነበር ይላል። ስለዚህ ያልጸኑት የእግዚአብሔር ኪዳን ስላልጸና፣ የእግዚአብሔር መሰጠት ስላልጸና፣ እግዚአብሔር ራሱ ቃሉን ስላጠፈ ሳይሆን እነርሱ በኪዳኑ መሰረት ኪዳኑ በሰጠው ቃሎች መሰረት ምን አልሆኑ? አልጸኑ። ከዚህ የተነሳ እግዚአብሔር ምን አደረጋቸው? ዘወር አላቸው። እዚህ ጋር ነው እንግዲህ የዌስትሚንስተር እና የባፕቲስት ኮንፌሽን ልዩነት። ብሉይ ኪዳን ላይ ለእስራኤል ሕዝብ ብቻ ለአብርሃም ሕዝብ ብቻ የተገባ አሮጌ ኪዳን አለ። ይህ ኪዳን የለም ልትሉ አትችሉም። የተሻረ ከዚህ በኋላ የተተወ በአዲሱ ኪዳን ምክንያት የቀረ አሮጌ ኪዳን ነበር። ከዛ ግን ምን አለ ደግሞ? ይሄ በጣም ውጥረት አለው። ኦቨርአርቺንግ የሆነ ግን አዲስ ኪዳን ብሉይ ኪዳንም ደግሞ ውስጥ ሆኖ ይሰራ ነበር። ችግሩ ግን አዲስ ኪዳን ይሰራ ነበር ብለን ግን አዲስ ኪዳን ሆኖ ሲገለጥ የቀረውን የአሮጌውን ለእስራኤል ሕዝብ ለአብርሃም ልጆች ብቻ የተገባውን ኪዳን መርሳት አስፈላጊ አይደለም። ምክንያቱም አሮጌ ኪዳን አለ ይላል። እነርሱ ስላልጸኑ እሱን ትቼዋለሁ፣ ከይሁዳና ከእስራኤል ጋራ አዲስ ኪዳን እንደገና ገባለሁ አይደለ? ኪዳኑ የገባበትን ጊዜ ጭምር ያሳያል ይመል ከአብርሃም ኪዳን ውስጥ የፈለቀ ነው የሙሴ ኪዳን እግዚአብሔር ለእስራኤል ሕዝብ ለይቶት። ምክንያቱም ሕዝቡ ራሱ ያደገው እንደ ዘርም ከፍ ያለው ከአብርሃም በኋላ አይደል? 12 ሆኖ ተወለዱ። ከያዕቆብ እስራኤል ሆኖ ወጡ። ሕዝቡ ተሰብስቦ ትልቅ ከሆነ በኋላ እግዚአብሔር በሲና ላይ ምን ሰጠ? ኪዳንን ሰጠ። የራሱ ኮንዲሽኖች ያሉት ማለት ነው። ኪዳኑ ምድራዊ የሆኑ ግቦች ያሉት ኪዳን ነበረ። እንዴት? ምንም እንኳ እንደ አዳም አይነት ቢሆንም ሆሴዕ መጽሐፍ ምዕራፍ 6 ላይ እንደምታዩት እግዚአብሔር ለእስራኤል ሕዝብ የገባው ኪዳን እንዳለ ያሳየናል። ዲስቲንክትሊ ማለት ነው። ምዕራፍ 6 ቁጥር 1 ጀምሮ እስከ 7 ድረስ አነባለሁ። ቁጥር 7 ነው የምፈልጋት። ኑ ወደ እግዚአብሔር እንመለስ፣ እርሱ ሰባብሮናልና እርሱም ይጠግነናል፣ እርሱ አቁስሎናል፣ እርሱም ይፈውሰናል። ከሁለት ቀን በኋላ ያነቃናል፣ በእርሱም ፊት እንደገና በሶስተኛው ቀን ያስነሳናል። እግዚአብሔርን እንወቀው፣ የበለጠ እናውቀውም ዘንድ እንትጋ። እንደ ንጋት ብርሃን በእርግጥ ይገለጣል፣ ምድርን እንደሚያረሰርስ የበልግ ዝናብ እንደ ክረምትም ዝናብ ወደኛ ይመጣል። ኤፍሬም ሆይ ምን ላድርግህ? ይሁዳ ሆይ ምን ላድርግህ? ፍቅራችሁ እንደ ማለዳ ጉም እንደሚጠፋ የጠዋት ጤዛ ነው። ስለዚህ በነቢያቴ ቆራረጧቸው፣ በአፌም ቃል ገደልኋቸው። ፍርዴም እንደ መብረቅ በላያችሁ አበራ። ከመስዋዕት ይልቅ ምሕረትን ከሚቃጠል መስዋዕት ይልቅ እግዚአብሔርን ማወቅን እሻለሁና። እንደ አዳም ቃል ኪዳኔን ተላለፉ፣ በዚያም ለእኔ ታማኝ አልነበሩም። አይታችኋል። እግዚአብሔር ልክ አዳምን እንግዲህ የሰው ዘርን ሁሉ በአዳም በኩል እግዚአብሔር በኪዳን እንደተሳሰረ እናውቃለን። ያ ኪዳን ወደቀ። እግዚአብሔር ለእስራኤል ኔሽን ደግሞ እንደገና እንደ አዳም ልክ እንደ አንድ ሕዝብ ጠርቷቸው ኪዳን ገባላቸው። ኪዳኑ ምን ሴኪዩር የሚያደርግ ነው ብለን የጠየቅን እንደሆነ የከናን ምድርን የሚጠብቅ ነው። መጨረሻ ላይ የኢያሱ መጽሐፍ ሲያልቅ እግዚአብሔር
ይህንኑ ነው የሚናገረው። ይህንን መሬት ይዛችሁ የምትቆዩት it's not about eternal life። ይህንን መሬት ይዛችሁ የምትቆዩት አብርሃምን እንግዲህ ተስፋ ገብቼልታል አስገባለሁ ህዝብህን ብሎ እንደ ተስፋ ቃሉ አረገለት። የኢያሱ መጽሐፍ የሚያሳየው እሱ ነው። እግዚአብሔር ለአብርሃም የገባውን ቃል አልበላም። ህዝቡ ምንም ቢያምፁበትም ለአባቶቻችሁ ከገባሁት ቃል የተነሳ እናንተን ወደዛ አስገባቸዋለሁ ብሎ አስገባቸው። መጨረሻ ላይ ግን ይህንን የህግ ቃል ይናገራል፣ ኪዳኑ የተመሰረተበትን ማለት ነው። ኢያሱ መጽሐፍ 24 ላይ ኢያሱ ያንን በማስታወስ ነው ህዝቡን የሚለያየው። ህዝቡ ፉሊሽሊ ትራያምፋንት ሆኖ ችግር የለውም ማለት ከዛ ግን ያስታውሳቸዋል ኢያሱ። ኢንተረስቲንግ በሆነ መንገድ ለዛሬውም ክፍላችን ይጠቅመናል። ምዕራፍ መጨረሻ ላይ ኢያሱ ኪዳኑ ሲታደስ እሺ ምዕራፍ 24 ኢያሱ ኮንዲሽኑን ተናገረ። ከቁጥር 14 ጀምሮ ማንበብ እንችላለን። አሁንም እግዚአብሔርን ፍሩ፣ በፍጹም ታማኝነት ተገዙለት። የቀድሞ አባቶቻችሁ ከወንዙ ማዶና በግብፅ ያመለኳቸውን አማልክት ከእናንተ አርቁ። እግዚአብሔርን ብቻ አምልኩ። እግዚአብሔርን ማምለክ የማያስፈልግ መስሎ ከታያችሁ ግን የቀድሞ አባቶቻችሁ ከወንዙ ማዶ ካመለኳቸው አማልክት ወይም በምድራቸው የምትኖሩባቸው አሞራውያን ከሚያመልኳቸው አማልክት ታመልኩ እንደሆነ የምታመልኩትን ዛሬውኑ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን። ከዚያም ሕዝቡ እንዲህ ሲል መለሰ፣ ሌሎችን አማልክት ለማምለክ ብለን እግዚአብሔርን መተው ከኛ ይራቅ። እኛንና የቀድሞ አባቶቻችን ከዚያ ከጦርነት ምድር ከግብፅ ያወጣን በፊታችን እነዚያን ታላላቅ ምልክቶችን ያደረገ ማን ነው? ራሱ አምላካችን እግዚአብሔር አይደለምን? በጉዞአችን ላይና ባለፍንባቸው ህዝቦች ሁሉ ዘንድ የጠበቀን እርሱ ነው። እንዲሁም እግዚአብሔር በምድሪቱ የሚኖሩትን አሞራውያንን ጨምሮ ህዝቦችን ሁሉ ከፊታችን አሳደደ። ስለዚህ እኛም እግዚአብሔርን እናመልካለን፣ አምላካችን ነውና። ኢያሱ ህዝቡን እንዲህ አለ፣ እግዚአብሔርን ማምለክ አትችሉም። እንዴት እንደዚህ ይባላል? ኦን ዜር ፌስ ማለት ነው። እግዚአብሔርን ማምለክ አትችሉም። እርሱ ቅዱስ አምላክ ነው፣ ቀናተኛም አምላክ ነው። አመፃችሁን ወይም ኃጢአታችሁን ይቅር አይልም። እግዚአብሔርን ትታችሁ ባዕዳን አማልክትን የምታመልኩ ከሆነ መልካም ነገር ካደረገላችሁ በኋላ ተመልሶ ክፉ ነገር ያደርግባቸዋል፣ ያጠፋቸዋል። ህዝቡ ግን ኢያሱን ህዝቡ ግን ኢያሱን የለም እኛ ግን እግዚአብሔርን እናመልካለን አሉት። ፕራይድ ነው የምታዩት። ተው እናመልካለን። ልክ በጣም ኢንትረስቲንግ ዘጸአት ምዕራፍ 19 ላይ ማየታችሁ ከሆነ ሙሴ ህጉን ሲሰጣቸው ጌታ አምላካችን የሰጠንን ህግ እንፈጽማለን ብሎ ኮንፌስ አድርጎ ሄዱ። አይታችኋል? ዲስቲንክሽን ኢያሱ ያውቃል ማለት ነው። ይሆን ሌላ ኪዳን እንደሚያስፈልግ ያውቃል። this is not going to save us። ይሄ ኪዳን ከፈጸምን እንቆያለን፣ ካልፈጸምን ያባረናል፣ ይተወናል የሚለው አያዋጣም እያለ ነው። ስለዚህ ነው አያችሁ እውነተኛ አማኞች ኦልድ ቴስታመንት ላይ ሆኖ ራሱ እግዚአብሔር በተሻለ መንገድ እንደሚያድናቸው ተስፋ እንደሚያደርጉ ይሄ ሊያስገርመን ይገባል። እንግዲህ ይሄ ኪዳን በዚህ አይነት መንገድ በኋላ እንግዲህ ወደ ታች ሲሄድ እግዚአብሔር በምርኮ እንደሚወስዳቸው ያስጠነቅቃቸዋል። አምልኮ ቢያቆሙ እንደሚያፈራርሳቸው እና እግዚአብሔር እንደ ተስፋ ቃሉ ምን አደረገው? ፈጸሙ፣ ፈተናቸው። ኪዳኑ ለእስራኤል ሕዝብ ብቻና ለምድራዊ ለሆነ ምክንያቱም በባቢሎን ምርኮ ሆኖ የዳኑ ሰዎች አሉ፣ እንደነ ዳንኤል አይነት ሰዎች ገብቷቸዋል። ኢትስ ናት አባውት ለካ የመሬት ጉዳይ አይደለም አይደለ? ያ ኪዳኑ እንደ ኪዳኑ መሰረት ተበትነዋል። ሌላ እንግዲህ ልክ እንደዚህ አይነት መንገድ ብታዩ እግዚአብሔር ሊበትን እንዳለ ኮሚትድ የማይሆኑ ከሆነ ለነገስት ላይ ለሰለሞንም ያስታውሰዋል። ምዕራፍ 8 ላይ ነገረው፣ እንደገናም ተገልጦለት ይህን ነገር ያሳስበዋል። ሲንሲርሊ ማለት ነው። ለዚህ ይላል ምዕራፍ 9 ላይ ቁጥር 3 እግዚአብሔር እንዲህ አለው ሰለሞንን፣ በፊቴ ያቀረብከውን ጸሎትና ልመና ሰምቻለሁ። ይህን የሰራኸውን ቤተ መቅደስ ስሜን በዚያ ለዘላለም እንዲኖር በማድረግ ቀድሼዋለሁ። ዓይኖቼና ልቤ ምንጊዜም በዚያ ይሆናሉ። አለሁ፣ እኔ እዚህ እገኛለሁ። አንተም
አባት ዳዊት እንዳደረገው በልብ ቅንነትና በትክክለኝነት ብትሄድ የማዝን ሁሉ ብትፈጽም ስርዓቴና ሕጌን ብትጠብቅ ለአባት ለዳዊት በእስራኤል ዙፋን ላይ የሚቀመጥ ከዘርህ ሰው አታጣም በማለት በሰጠው ተስፋ መሰረት ዙፋንን በእስራኤል ላይ ለዘላለም አጸናለሁ። ነገር ግን አንተም ሆነ ልጆችህ እኔን ከመከተል ወደኋላ ብትመለሱ የሰጧችሁን ትእዛዞችና ስርዓቶች ሳትጠብቁ ብትቀሩ ሄዳችሁ ሌሎችን አማልክት ብታመልኩና ብትሰግዱላቸው እኔም እስራኤልን ከሰጧችሁ ምድር እነቅላቸዋለሁ። ስለ ስሜ የቀደሱትን ይህን ቤተ መቅደስ ስም እተወዋለሁ። ከዚያም እስራኤል በሕዝቦች ሁሉ ዘንድ መተረቻና መዘባበቻ ይሆናሉ። ይህ ቤተ መቅደስ አሁን የሚያስገርም ቢሆንም እንኳ የፍርስራሽ ክምር ይሆናል። አላፊ አግዳሚውም ሁሉ ይገረማል። እያፌዘም እግዚአብሔር በዚህ ምድር በዚህ ቤተ መቅደስ ላይ እንዲህ ያለውን ነገር ያደረገው ስለምን ይሆን ይላል። ራሱም መልሶ አዎን፣ እግዚአብሔር ይህን ሁሉ ጥፋት ያመጣባቸው አባቶቻቸውን ከግብፅ ምድር ያወጣውን አምላካቸውን እግዚአብሔርን ትተው ሌሎች አማልክትን በመከተል ስለሰገዱላቸው ነው፣ ስላመለኳቸው ነው ይላል። ኢየሱስ ምንድን ነው ያለው? ወንጌል መጽሐፍ መጨረሻ ላይ ይሄ የምታዩት ቤተ መቅደስ ምን ይሆናል? የድንጋይ ክምር ይሆናል። ያ ኪዳን ምን ሆኗል? ዲስፐንሴሽኑ ራሱ ምን ሆኗል? ፈርሷል። አሮጌ ነው፣ ለእስራኤል ሕዝብ ብቻ የተሰጠ ነው። እግዚአብሔር ግን እነሱንም በአዲሱ ኪዳን ግን በሚሻል ኪዳን ምን አረጋቸው? በክርስቶስ ኢየሱስ አሰባቸው። ባይዘው ለእስራኤል ሕዝብና ለአይሁድ ለአሕዛብ ሕዝብ የተለያየ ወንጌል የለም። ሐዋርያው ጳውሎስ ነው የሚለው ወንጌል አስቀድሞ እንደ ተስፋ ቃሉ መሰረት ለአይሁድ ኋላም ግን ለምንድን ነው? ለግሪክ ሰዎች ለአሕዛቦች ነው። ሁለታችንም ምን ያስፈልጋል? የሚሻል ኪዳን የሚሻል ወንጌል አስፈልጎናል። ስለዚህ ያ አሮጌው ኪዳን ጠፍቷል። ተስፋ ቃሎቹ መጨረሻውም ምድራዊ ነው። ሁሉ ነገሩ ስርዓቱም የሚሰጠው ተስፋም መጥፎ ባይሆንም ማርና ወተት ነው። ምድራዊ የሆኑ ኤሌመንቶች አሉት፣ ቀርቷል። ነገር ግን በሚሻል ኪዳን እግዚአብሔር መልሶ ከኛ ጋር አስቧቸዋል፣ እኛን ከእነርሱ ጋር አስበናል። ቁጥር 10 ከዚያ ጊዜ በኋላ በመሰረቱ ሞኝ ናችሁ፣ ነገስት ላይ እንዳለው አይነት የስራ ኪዳን ከእግዚአብሔር ጋር ለመተሳሰር ማሰብ አመልክሃለሁ I will be committed አንዲት ኃጢአት አላደርግም ብሎ በድፈር ሞኝነት የሚያዋጣን ቁጥር 10 ላይ በኋላ ያለው አይነት ኪዳን ነው። እግዚአብሔር ፓራራል ያደርጋል። 9 ላይ የወደቀውን ያሳይና 10 ላይ የእግዚአብሔርን ምላሽ ያመጣል። ከዛ ጊዜ በኋላ ከእስራኤል ቤት ጋር የምገባው ኪዳን ይሄ ነው ይላል ጌታ። እግዚአብሔር ያለምንም የነሱ ጥረት ሁሉን ነገር እንደሚፈታ ይናገራል። ሕጌን በአእምሯቸው አኖራለሁ፣ በልባቸው ጽፏለሁ። እኔ አምላክ ሆናቸዋለሁ፣ እነርሱም ሕዝቤ ይሆናሉ። ከዛስ ቁጥር 11 ከእንግዲህ ማንም ሰው ጎረቤቱን ወይ ወንድሙን ጌታን እወቅ ብሎ አያስተምርም፣ ምክንያቱም ከታናሹ ጀምሮ እስከ ታላቁ ድረስ ሁሉም ያውቁኛል፣ የኃጢአትን ይቅርታ እሰጣለሁ ይላል። አንድ ኮንዲሽን የለም። እኔ አረጋለሁ ሁሉንም ነው የሚለው እግዚአብሔር። በራሱ እግዚአብሔር ብቻ ያደረገውን ዳግም ልደትን መስጠት፣ የአእምሮ ማንቃት፣ ልብን ማንቃት፣ እግዚአብሔር ማወቅን መስጠት እኔ ያሳውቃቸዋል። ከዛስ ደግሞ የኃጢአት ይቅርታም ጭምር ያለበት ኃጢአት ባረግ ይፈርሳል ወይ? በፍጹም የኃጢአት ይቅርታም ጭምር ኮንዲሽን ነው የተሰጠበት። ይሄ ምንን ያሳየናል ብትሉ ሕጉ ለአዳም የተሰጠው እንግዲህ አዳም ሳይፈጽሙ እንደቀረ እናውቃለን። ለእስራኤልም ተሰጥቶ እንዳላዳናቸው እናያለን። በስጋ የሆነውን እስራኤል፣ በመንፈስ የሆነው እስራኤል ግን እግዚአብሔርን ተስፋ በማድረግ በእውነት እግዚአብሔርን ወንጌሉን ተስፋ በማድረግ ድኗል። እንደ ኢያሱ አይነት ወይ ደግሞ ልክ የኤርሚያስ መጽሐፍ ሲነበብላቸው የሚሻል ተስፋ እንዳለ የተረዱ ነበሩ። በአሮጌው ኪዳንና በሕጉ ውስጥም የሌሉ የአዲሱ ኪዳን ብልጫዎች ምንድን ናቸው? ቁጥር 10 3 ነው የሚያሳየን። እግዚአብሔር ሕጉን በልብ ውስጥ ማኖር፣ እግዚአብሔርን በግላዊ በሆነ መንገድ ማወቅና የኃጢአት ይቅርታ። የአዲሱ ኪዳን ወንጌል ላይ የምንለው አንዱ መሰረታዊ ነገር እግዚአብሔር ተቀደሱ ይለናል ብቻ አይደለም የምንለው፣ አክቲቭ ሆኖ ይቀድሳል። እግዚአብሔር ባይዘው ያልዳኑ ሰዎችን እንዲቀደሱ ያስገድዳል፣ ይጠይቃል። ባለመቀደሳቸው ነው በሚመጣው ዘመን የሚፈረድባቸው። መቀደስ ማለት የእግዚአብሔርን ሕግ ፍጹም በሆነ መንገድ ሳያፋልሱ በልብ ውስጥም
በውጫዊ በሆነ መንገድ መፈጸም መቻል ነው። በዚህ ምክንያት ይፈረድባቸዋል። ጀስቲፊኬሽን ማለት ያንን ሳታረጉ በክርስቶስ በኩል ተቆጥሮላችሁ ስትጸድቁ ማለት ነው። ነገር ግን እግዚአብሔር በአዲሱ ኪዳን ማጽደቅ ብቻ አይደለም የሚለው ጸሐፊው፣ መቀደስንም ይሰጣል ነው የሚለው። ምክንያቱም ቤዚክ ፕሮብለም ሰዎች ህጉን አንደኛ በአእምሯቸው በአግባቡ አይረዱም፣ ከዛ ደግሞ አፌክሽኔትሊ አያዩትም። እግዚአብሔር ይህንን ለመቅረፍ ምን ያደርጋል? ህጉን በልባቸው ውስጥ እጽፋለሁ ይላል፣ ከዛ ደግሞ በልባቸው ውስጥ አስቀምጠዋለሁ ይላል። ምን ማለት ነው ብትሉ ህጉን ማነብነብ ሁሉም ሰው ያውቃል። 10ቱ ትእዛዛት ልዩነቱ ምን ላይ ነው ብለን የጠየቅን እንደሆነ አንደኛ ያልዳኑ ሰዎች አንዱ ያለመዳን ምልክታቸውን በኋላ እንደ አፕሊኬሽን ማሰብ ያለብን ህጉን በተገቢው መንገድ አእምሯቸው አይረዳም። ያ ማለት ምንድን ነው ብትሉ አይወዱትም ነው። ኢነሰንስ ለምን ብትሉ ደግሞ በአግባቡ ስለማይገባቸው። ለምሳሌ እግዚአብሔርን ህግ እንደ ትሬት ያያሉ ሰዎች እንደ ህይወታቸውን እንደሚጎዳ ነገር ይሰማቸዋል። በአፍ አይሉም ባይዘይ ህግን በእውነት የሚወድ ማን ነው ብላችሁ ልጠይቁ የዳነ ሰው ብቻ ነው። ሮሜ መጽሐፍ 7 ላይ ያለው አንዱ ክርስቲያን ነው የምንልበት መከራከሪያ ወሳኝ እሱ ነው አይደለ? በውስጥ ሰውነቴ በእግዚአብሔር ህግ ደስ ይለኛል ስለሚል ነው። ምዕራፍ 8 ላይ ግን መጥቶ ምን ይላል? ተፈጥሯዊ አእምሮ የእግዚአብሔርን ህግ ምን አያደርግም? አይወድም ነው የሚለው። ይጠላል ጭምር ነው የሚለው። በዓለም ውስጥ የእግዚአብሔርን ህግ የሚወድ የዳነ ሰው ብቻ ነው። ሌላው ሰው ሁሉ ባይኖር ይወዳል። ባይኖር ነፃነቱ እንደሆነ ነው የሚያስበው። ማለት የእግዚአብሔር ህግ እንደ አንድ ክፉ ነገር ነው የሚያስበው። ብቻ አትግደል የምትለው ትኑር። ሁሉም ቦታ ላይ ብትሰሙ እንደዛ ነው። ዶንት ፖኬቲን ካልነካህ ኪሲን ካልነካህ ምንም መሆን ትችላለህ ይላል ሁሉም ሰው። ላይክ አትግደለኝ የፈለከው this is the last principle የሰው ልጅ የሚፈልገው። በቃ አትግደለኝ የፈለከውን አድርግ እኔ ማድረጋለሁ። ይሄ ነው የሰው ልጅ ኤቲክስ መርህ። አታመንዝር የሚለውን ህግ የሚወድ ሰው አለ ብዬ አላስብም። ካልዳነ በስተቀር በዳግም ልደት ካላገኘ በስተቀር እያስመሰለ ነው ሰው። he wishes if ያ ህግ ባይኖር። ትሩሊ ለምንድን ነው ብትሉ ግን ህጉ በልባቸው ውስጥ ስለሌለ ነው። they don't have በመንፈሳቸው ላይ እግዚአብሔር ያስቀመጠው አገንስት ነው ውስጣቸው። ጳውሎስ ለዛ ነው በውስጥ ሰውነቴ በእግዚአብሔር ህግ ደስ ይለኛል የሚለው ለዛ ነው። there's a change ውስጡ ስላለ ነው። ኃጢአተኞች ግን ያ የላቸውም። ቲቪ ከፍታችሁ ማየት ብቻ ነው የሰው ልጅ ምን ያህል የእግዚአብሔር ህግ እንደሚጠላ ማየት ከፈለጋችሁ። ሰዎች አንዷ ሰርግ ቀን ላይ ቀለበት ለማድረግ እየሄደች ብቻ ቪዲዮ ነው ብቻ አስቆኛል። ሰው ይህንን አፕሪሼት ማድረጉ ገረመኝ። ሰው ምን እያሰበ ነው? ቀለበት ለማድረግ እየሄደች ምን ትለዋለች? ሰውየውን የኔ የምወደው አበባ ምንድን ነው ታውቃለህ? ትለዋለች። ዝም ብሎ ግራ ይገባውና ይገምታል። ከዛ ሌላ ትጠይቀዋለች። ከዛ አይ ካንት ዱ ዚስ አለች እዛው ሰው ፊት። ለካ እውነተኛ የምትወደኝ አይደለም ብላ ጥላ ትሄዳለች። ከዛ this is the right thing to do ይላሉ ሰው። የሰው ነፍስ መግደል ነው። አይታቸው ሰዎች true understanding የላቸውም። ላይክ አራ ከኔ በላይ ነፋስ ነው። እዛ ቀን ላይ ነው ሰው ሁሉ ቤተሰብ ተሰብስቦ ነው ትዝሚ ኢነሰንስ የእግዚአብሔርን ህግ ሰው ምን ያህል እንደማያውቅ ታያላችሁ። ባልንጀራው እንደሚገባው እንደማይወድ ታያላችሁ። ኬር እንደማያውቅ ታያላችሁ። ያንን በጣም መብታችሁ ከሆነ ማንንም ማግባት ትችላላችሁ። you right ግን እንደዚህ አይነት ቦታ ላይ አይደረግም። መብታችኋል። የእግዚአብሔር ህግን ሶሳይቲው አይወድም። እንደ ኮንስትሬንት ያየዋል። ነፃነቱን እንደሚወስድ አይደለ? የሚፋቱ ሰዎች ሁሉ ጠይቋቸው they hate the law of God አይደለ? ያው በተለይም ያው ኢየሱስ የሰጠው ኮንዲሽን እኮ አለ። ግን ህግን አለመውደድን ግን እንረዳለን ብዬ አስባለሁ። ስርቆትን ሁሉ የሚጠላ ሰው አንዳንድ ኢንሲደንቶች የባንክ ግሊች እኮ ያሳያል። ሰው ስርቆትን ያሳያል። የሰው ልብን አይደለ? እንደዚህ አይነት ኦኬዥኖች ያን ያህል ሰው ዝም ብሎ በሜሞሪ ዝም ብሎ ኮንሴፕቹዋሊ እወዳለሁ የሚለው ልብ ውስጥ ጆይፉሊ ሪሌት አያደርገውም ያን ከዛ ህግ ጋር። ይሄ ለኛ ህይወት እግዚአብሔር ኬር ስለሚያደርግ የሰጠው ነው። እርሱ ቅዱስ ስለሆነ ቅዱስ በሆነ መንገድ ለማስተዳደር የሰጠው ነው አይደለም ነው የሰው ልጅ ሪጀነሬሽን ያንን የሚለውጠው
ከዚያ ብቻ አይደለም ግን በልብ ውስጥ መጻፍ አለ። አፌክሽን ማለት ነው። ይሄ ኪዳኑ የሚያሳካው ሰዎችን ወደ ክርስትና ሲመጡ ህጉን ውደዱ፣ እንዴት ትጠላላቸው አይባል። it's a covenant እግዚአብሔር የሚያደርገው አይደለ? ራሱ ምን ይላል? እኔ አደርገዋለሁ ይላል እግዚአብሔር በልቤ ውስጥ እንደጻፈና ዳግም ልደትን እንደሰጠ በምልክት አውቀው ይሆናል እንጂ በራሴ ልብ ውስጥ ግን በራሴ አቅም ልወደው አልችልም። እግዚአብሔርን ማጽደቅና ማዳን ተከትሎ የሚመጣ ነው። አለዚያ የሰው ልጅ በራሱ አንዳች ማድረግ አይችልም። ይሄ ኪዳን ለዛ ነው ካልቪኒስቲክ በሆነ መንገድ ወንጌላችንን የምንረዳው። ለዛ እግዚአብሔር በልብ ውስጥ የሚጽፍበት እግዚአብሔር የሚያኖርበት ስርዓት እና እውነታ ነው። ከዚህ እግዚአብሔር ምን ያህል ከዛ ሶስተኛው እኔ አምላካቸው ሆነዋል እነርሱም ህዝቤ ይሆናሉ። እዚህኛው ላይ ምንድን ነው የሚለው? አልተዋቸውም የሚል ነው። በላይ ባለው ምንድን ነው የሚለው? እነርሱ አልጸኑም እኔም ተውኳቸው ይላል። በዚህኛው ግን ምን አላደረግም? አልተውም ምን ይላል? የማልተው ለምንድን ነው? አንደኛ እቀድሳቸዋለሁ። ኃጢአት ነው ሊለይ የሚችለው። አይታችኋል። አንደኛው ሶሉሽን እኔ እቀድሳቸዋለሁ። አይ ወንት ጊቭ ላይክ በተፈጥሯዊ በሆነ መንገድ ጸጋ በሌለው መንገድ ዝም ብዬ አልጠላቸውም። አውላክት አልተዋቸውም። ምን የሚሻል ኪዳን ነው የሚለው። የተሻሉ የተስፋ ቃሎች ያሉት ኪዳን ነው የሚለው። ለዛ ነው እነርሱም ህዝቤ ይሆናሉ። እግዚአብሔር ህዝቤ እንደዚህ ቃል እጅግ ታላቅ የወንጌል ቃል የለም። ቀላል ይመስላል፣ ግን በውስጡ ሁሉን ተሸክሟል። ክርስትና ማለት ወይ ደግሞ እግዚአብሔርን ማግኘት ማለት ይሄ ነው ማለት ይቻላል። እግዚአብሔር አምላክ ለፍጥረት ሁሉ አምላክ ነው፣ ግን ለእናንተ አምላክ ሆናችኋል የሚልበት አይነት ፕሮቴክት አደርጋለሁ፣ እጠብቃችኋለሁ፣ በጎን ሁሉ አደርግላችኋለሁ የሚልበት አይነት ነው። ሊትራሊ በረከቶቻችን ሁሉ የተከማቹት የእግዚአብሔር የኛ አምላክ በመሆኑ ላይ ነው። እነርሱም ህዝቤ ይሆናሉ፣ የኔ ይሆናሉ። ህዝቤ የምለው ርስት የሚለው በጣም አሜዚንግ ነው አይደል? እግዚአብሔር ህዝቤ ሲላችሁ ማይ ርስት ሲል እግዚአብሔር ማለት ነው። በክርስቶስ ኢየሱስ ይሄኛው ተስፋ ይሄኛው ኪዳን የተሻለ ፕሮሚስ አለው ነው። ለዛ ነው ድነታችን አይጠፋም የምንለው። ለዛ ነው በእውነት በዚህ ኪዳን ከሆነ ከእግዚአብሔር ጋር የተሳሰር ነው። ታዲያ ጥያቄው በብሉይ ኪዳን ያሉ አባቶች ህጉ በልቦናቸው አልተጻፈም? እግዚአብሔር አምላካቸው አልነበረም ወይ? 11 እንግዲህ ማንም ሰው ጎረቤቱን ወይ ወንድሙን ጌታን እወቅ ብሎ አያስተምርም፣ ምክንያቱም ከታናሹ ጀምሮ እስከ ታላቁ ድረስ ሁሉም ያውቁኛል ይላል። የአዲስ ኪዳን ብልጫ እግዚአብሔርን ማወቅ ነው። ሌላኛው ብሉይ ኪዳን ላይ እግዚአብሔር ሰዎች አያውቁም ነበረ ወይ? ባይዘወይ አዲስ ኪዳን ላይ ቴዎሎጂ ማወቅ ወይም እግዚአብሔርን ማወቅ ምርጫ ብቻ አይደለም፣ የእግዚአብሔር ፕሮቪዥንም ጭምር ነው። እግዚአብሔር እናንተን ማዳኑን የምታውቁት አንዱ ስለ እግዚአብሔር ያላችሁ እውቀት ታላቅ ሲሆን መሆኑ ላይ ነው። this is serious። ምክንያቱም ዮሐንስ መልእክት ላይ እንደምታዩት ምን ያለው ዮሐንስ አባትን አውቃቸዋል እግዚአብሔርን አውቃቸዋልና ይላል ደጋግሞ። ይሄ ዝም ብሎ ሱፐርፊሻሊ ቴዎሎጂ ትምህርት ቤት ውስጥ ያሉ ቃላቶችን ማወቅን ብቻ አይደለም የምናወራው፣ በእርግጥ እነሱንም ያካትታል። ምክንያቱም ይሄ የቋንቋ ወንጌል ስለሆነ የሆነ ባዶ አለ አይደል? ደመና ውስጥ የምታውቁት አይነት ሃይማኖት አይደለም። እንደሌላው ሃይማኖት የምታነቡት መጽሐፍ ያለው እግዚአብሔር ራሱን የገለጠባቸው ቃሎች ያሉበት መጽሐፍ ነው። አዲሱ ኪዳን ውስጥ ያሉ ሰዎችን ልዩ የሚያደርጋቸው አንዱም ጭምር እውነተኛው ኪዳን ውስጥ ያሉትን ልዩ የሚያደርጋቸው ስለ እግዚአብሔር ያላቸው እውቀት ጭምር። ምክንያቱም እግዚአብሔር እወቁ ብሎ እናንተን ወደዚህ ይጋብዛል ብቻ አይደለም፣ ያሳውቃቸዋልም ጭምር፣ ራሱን ይገልጽላቸዋልም ጭምር። ከዛ ማንም ማንንም እስከማያስተምር ድረስ የእግዚአብሔር መገለጥ ለሕዝቦች ሁሉ ይሆናል። ሆሴዕ ላይ እንዳለው ምድር ሁሉ በእግዚአብሔር እውቀት ይሞላል ይላል አዲሱ ኪዳን ሲናገር። ከታናሹ ጀምሮ እስከ ታላቁ ድረስ ያውቁኛል። ሆሴዕ ላይ እንደው ስታዩት ትንሽ ሕፃን ሳይቀር ሴቶች ሳይቀር ትንቢት፣ ባሪያ ሳይቀር ትንቢት ይናገራል ይላል አዲሱ ኪዳን ላይ። the democracy of knowing God ማለት ነው። ማንም ከላይ ፈጥራለኝ እኛ እናውቃለን፣ እኛ ካህናት ነን፣ እናንተ እዛው ሁኑ የሚባልበት አይነት አይደለም። እግዚአብሔር በልጁ በክርስቶስ የጠራው ሁሉ እግዚአብሔር በዚህ መንገድ ያውቃል ይላል። አንዳንድ ጊዜ ሰዎች የውሸት ስታንዳርድ ያወጡና አታውቁም ሊሏችሁ ይችላሉ። አንዳንድ ሰው እኮ አሁን ሪፎርምድ ካቴኪዝም የሚያቀን አንድ ሰው አይ አንተ ብዙ አታውቅም ሊለው ይችላል። ግን በማን እውቀት ብላችሁ እናንተ ሮማን ካቶሊኮች ሰሞን የሆነ በሰራው ስታንዳርድ ነው ወይስ በእውነት በእግዚአብሔር ቃል መሰረት ከሄድን this is a sign of the new covenant። ትንሹም ጭምር በእውነት ከዳነ ያውቃል። እኛ ህፃናትን ባይዘው ይድናሉ ብለን እናምናለን። እንደዛም ነው። ጥያቄው ካወቁ ነው ፍሬውን አይተን ነው የምንለው ነው። የ3 ዓመት ልጅም እግዚአብሔር ሊያውቅ ይችላል። የ5 ዓመት ልጅም እግዚአብሔር ሊያውቅ ይችላል።
what we see is የምር እግዚአብሔር ራሱን እንደገለጠ ያውቃል ነው። ይሄ እንግዲህ ልጅ ማሳደግም ላይ ትልቅ መረዳትን ይሰጣል አይደለ? ልጆችን አሽንጉሊት እያሳዩ መቀለድ ሞኝነት ነው። ሪስፔክት ማድረግ ያስፈልጋል። ከኪዳኑ የተነሳ ማለት ነው። መንፈስ ቅዱስ ስለሚገልጥና ስለሚያስተምር አሽንጉሊት አትግዙ ለማለት አይደለም። ግን we should not degrade children to the extent እግዚአብሔር መቼም አይገባቸውም ብሎ ማሰብ ሞኝነት ነው። የኪዳኑ ስኮፑ ትንሽ ትልቅ የሌለው ኪዳን በእውነት ሁሉም ሰው እግዚአብሔር ነው ደማው የሚመጣበት ማለት ነው። ማንም ከላይ ሆኖ እኔ ላሳውቅህ የማይለው አይነት ነው። እግዚአብሔር በክህነታዊ በሆነ መንገድ በክርስቶስ ኢየሱስ አስጠግቶናል ስንል በእውቀትም ጭምር አስጠግቶናል እያለ ነው። ሁላችንንም ነው፣ ሴት ወንድ ሳይል ማለት ነው። አንዳንድ ሰዎች ድነው እውቀታቸው ትንሽ ሲሆንስ የራሳቸው ችግር ነው። የኪዳኑን ኦፈር ስለማይረዱ ገብቷቸዋል። እኔ እኮ ላላድግ እችላለሁ፣ ልክ እንደ ዕብራውያን ሰዎች ምን ልሆን ይችላል? ዳተኛ ልሆን ይችላል፣ ማወቅ ማልፈልግ ሆኜ እንጂ እውቀቱ የማይደረስ ስለሆነ አይደለም። ሐዋርያው ጳውሎስ ሮሜ ምዕራፍ 10 ላይ ራሱ ይላል አይደለ? ማን ነው ወደ ሰማይ ገብቶ የእግዚአብሔር መገለጥ የሚያመጣልን አትበሉ። ይህ ክርስቶስን ከሰማይ ለማውረድ ነው፣ አልወረደም ብሎ እንደመናገር ነው። ደግሞ ወደ ጥልቁስ ማን ይወጣል ይወርዳል አትበሉ። ይህ ክርስቶስን ከሙታን አልተነሳም እንደማለት ነው ይላል። የወደ እውቀቱ የተሰዋ ኖ የወንጌሉ ቃል ለልባችሁ ቀርቦ ነው ያለው ይላል ጳውሎስ። ለማንም በእርሱ የሚያምኑ ላይ አፍሮ ይላል። እግዚአብሔር ክርስቶስ ኢየሱስ መገለጡ በዚህ አይነት መንገድ ታላቅ ሆኗል። በዚህ ረገድ በአሉታዊ በሆነ መንገድ ብቻ አይደለም። ሰው እንግዲህ ከአሮጌው ዘመን ወይም ከአዳም ትስስር ወደ ክርስቶስ ሲመጣ እውቀትን ያውቃል። ግን በፕሮግሬሲቭ ንጽጽር ራሱ ከብሉይ ኪዳን ሰዎች ይልቅ የአዲስ ኪዳን ሰው ስለ እግዚአብሔር ያለው መረዳት የከፍ ያለ ነው። ዕብራውያን መልእክት ምዕራፍ 1 ላይ ካልቪን የሰጠውን ኮሜንተሪ ሄዳችሁ ብታዩ ከአባቶቻችን እግዚአብሔርን በማወቅ እንበልጣቸዋለን ይላል። አንድ አኖማሊ ይመጣል። ካልቪን ይህንን ያመጣና ይጠይቃል፣ ኧረ እንዴት ነው የሚሆነው ይሄ? አብርሃምስ ከሁላችንም እኮ ይበልጣል አይደለም? ንሳቱ እንደሄዳ ቃለው ግን አጭር ደቂቃ ብቻ ስጡኝ፣ አላቆይም። አብርሃም አያውቅም? አባቶቻችን ከኛ ይልቅ የተሻለ እውቀት የላቸውም? ምን ይህን ጥያቄ ከቁጥር 12 ጋር እንመልሳለን። ታዲያ ቁጥር 12 11 ላይ ይዘን ታዲያ ቸርች እንምጣ፣ ስብከት እናቁም? እንደዚህ ጥያቄ ይመጣል። በታድሶ ጊዜ የሆነው እንደዛ ነው። አንዳንድ ራዲካሎች there is no preacher and like ሁላችንም በእግዚአብሔር ቤት ውስጥ አገልጋዮች ነን። ኮከሮች እንደዛ ናቸው እንደምታውቁት። በኋላ ሌተር አንዱ እንደዚህ ቴዎሎጂካል ሪዝኖች ማምጣት ሁላችንም ማወቅ እንችላለን፣ ማንንም አያስተምርም። እንዲያውም ቤት ሄዳለሁ ያልመጣም ካልቪን እንደዛ ነው የሚለው። አንዳንዶች ቸርች ራሱ አንመጣም ይላሉ። የምን መማር ነው? እኔ ማቃለው የምን ቆም ያደርግና ኪዳኑ በዚህ መንገድ ተሰጥቷል ማለት ሁሉ ሰው በኩል ደረጃ ያውቃል ማለት አይደለም ይላል። ምክንያቱም ጳውሎስም እንደሚል ልጅነት አለ አይደል? እዚህ መጽሐፍ ላይ ራሱ ምን ይላል? አጥንት መጋጥና ወተት መጠጣት አለ። የመጀመሪያው ክርስቶስ ኢየሱስ ወንጌል መጀመሪያዎች አሉ ይላል ምዕራፍ 6 ላይ ሲያወራ። ከዚህ ይነሳና ምን ይላል? አንደኛው ትምህርት የሚያስፈልግ ቸርች የምታስፈልግበት ምክንያት አማኝ ምንም እንኳን የእግዚአብሔር ኪዳን ለሁሉ የተሰጠ ቢሆንም በአንዱ እንደመጣ ግን አድቫንስድ በሆነ መንገድ ቁጭ አይልም ነው። አዲስ ክርስቲያን ጳውሎስ ይላል አይደለ? ኢቭን ጢሞቴዎስ ላይ ራሱ አዲስ ክርስቲያን ሽማግሌ አታርግ በሰይጣን እንዳይታለል ይላል። ምን ያሳያል? ትሉ በክርስቶስ ኢየሱስ በቆያችሁ ቁጥር እውቀታችሁ እንደሚያድግ ጭምር ነው። ከዚህ የተነሳ ቤተክርስቲያን ለማሳደግ አለች ይላል። የመጀመሪያው ወደ ክርስቶስ ሙላት ለማድረስ። ሁለተኛው ደግሞ ማንም ግን በዚህ ዓለም ላይ እስካለ ድረስ ሙሉ እውቀት የለውም ይላል። እግዚአብሔር ኦፈር ያደረገው ቢሆንም እና ኪዳኑ የተሰጠበት መንገድ። ምክንያቱም ሶስተኛው ፌዝ ደግሞ ከዚህ የላቀ ይሆናል አይደለ? አንድ ቀን ደግሞ ስንሄድ በመስተዋት ሳይሆን ፊት ለፊት እግዚአብሔርን እናየዋለን ይላል አንደኛ ቆሮንቶስ 3 ላይ። ስለዚህ አሁንም የሚልቅ መገለጥ አለ በሚመጣው ዘመን። ይሄ ምን ያደርጋል? የፕሪቺንግን ኔሴሲቲ ያስቀምጣል። ስለዚህ ቸርች መምጣት እንዲያውም ከተዋችሁ ደንብ እየሆናችሁ ነው የምትሄዱት። እውቀታችሁ እየጠፋ ነው የሚሄድ። ያው እንግዲህ ከሌለው ያለችው እንኳን ትወሰድበታለች እንደሚል እውቀታችሁን በደንብ ያዙት። ዝም ብላችሁ ላይት ሊያትወሰዱ ነው። ስለዚህ ይሄ የቸርችን አገልግሎት አስፈላጊ ያደርጋል።
And what is the way of making progress if you desire to be the disciples of Christ? የክርስቶስ ኢየሱስ ደቀ መዝሙር መሆን የምንፈልገው ማድረግ የምንፈልገው ምን እናድርግ? This shows us to ask why Paul, when he says that Christ gave pastors and teachers, ኢየሱስ መጋቢዎችና አስተማሪዎችን ሰጥቷል ይላል። ለምን? ለእድገት ይላል። ጳውሎስ ራሱ ይላል አይደለ? ቤተክርስቲያንን ወደ ክርስቶስ እንዲያደርሱ ነው፣ ወደ ሙላት እንዲያደርሱ ነው። It hence appears that nothing less was taught by the prophet than to rob the church of such a benefit. His only object was to show that God would make himself known to small and the great, according to what also predicated by Joel 2:28. It ought also in passing to be noticed that the light of sacred knowledge is promised peculiarly to the church. Hence this passage belongs to none but to the household of faith. እግዚአብሔር የሚታወቀው በቸርች ውስጥ ቴዎሎጂ ትምህርት ቤት ራሱ ከቸርች ስር መሆን አለበት። የእግዚአብሔር ብርሃን ያለው የት ነው? በሚፈሩት ዘንድ ነው። ኤቲስት እግዚአብሔርን ሊያስተምራቸው አይችልም። አንዳንድ ሰዎች አሏት ቴዎሎጂ አንድ ኤቲስት ራሱ ሊያስተምር ይችላል። አይችልም። እንደራሱ ኤቲስቲክ የሆነ ነገር ነው ሊያስተምራቸው የሚችለው። do you understand? የምር እግዚአብሔርን ማወቅ ምንድን ነው ብለን እያሰብን ከሆነ ማለት it's ቸርች ውስጥ እግዚአብሔር የሚሰጠው ብርሃን ነው። በእውነተኛ ቤተክርስቲያን ውስጥ እግዚአብሔር በልጆቹ በሕዝቡ መካከል የሚሰጠው መገለጥ ያን ማየት ያስፈልጋል። በኪዳኑ ውስጥ ነው ያለው። ይሄ አይታችኋል? it is under the covenant በዚህ ኪዳን ውስጥ ያለ ሰው የልብ መለወጥ አለ ይላል። እዚህ ኪዳን ውስጥ ያለ ሰው ብቻ ነው መቀደስ የሚችል። ክርስቲያን ያልሆነ ኢየሱስን የማያውቅ ሰው ልቡ ምንም ቢያስመስል ቅዱስ አይደለም፣ ርኩስ ነው። ዲፕ ዳውን አይደለ? ሰው ውጪ ባለው ውጪ ጥሩ ነኝ ይላል አይደለም? ውጪ እንደ ጥሩ ትመስላለህ፣ ውስጥ ከተከሄደ ብስ ያልክ ክፉ ነው። አማኞች ግን ምን አላቸው? ግን ውጪ እንዲሁ ባይመስሉ ውስጣቸው there is a change። ቀስ ብሎ ውጫቸውንም እየተቆጣጠረ የሚመጣ የእግዚአብሔር ሕይወት ዘር አለ በውስጣቸው። ኪዳኑ ውስጥ ያለ ሰው ብቻ ነው መለወጥ ያለበት። in that same pattern እግዚአብሔርን የሚያውቅ ማን ብቻ ነው? በዚህ ኪዳን ውስጥ ያለ ብቻ ነው። ቸርች ውስጥ ያለ እግዚአብሔር በእውነተኛ መንገድ ባዳነው ሕዝብ መካከል ብቻ ያለ ነው እግዚአብሔርን የሚያውቅ። እውነት ሁሉ ቦታ አለ ማለት የእግዚአብሔርን ማወቅ ሁሉ ቦታ ላይ አለ ማለት አይደለም። ስለዚህ በእውነት ይህንን ማየት ያስፈልጋል። የቸርችንም ውበት ማየት ያስፈልጋል። እግዚአብሔር በሕይወታችን ውስጥ ለምን እንዳስቀመጣት 12 አይዟችሁ እየጨረስኩ በደላቸውን ይቅር እላለሁ ኃጢአታቸውን ከእንግዲህ አላስብም ይላል። የእግዚአብሔር የኃጢአት ይቅርታ በብሉይ ኪዳን ውስጥ የለም ወይ? አለ፣ ሰጥቷቸዋልም። ነገር ግን ሐዋርያው ጳውሎስ ሮሜ ምዕራፍ 3:25 ላይ እንደሚያሳየን እግዚአብሔር ዕዳውን ይዞ ነው ይቅር ያላቸው ይላል። ራይቸስነሱን ይዞ ነው። እግዚአብሔር ኃጢ በሚመስል መንገድ ነው ኃጢአታቸውን ይቅር ያለው። እግዚአብሔር አንራይቸስ ነው እንዴ? ዳዊትን እንዴት ነው እንደራሱ አካል ከዛ በኋላ የሚያስቀጥለው አይደለ? እውነተኛ አምላክ ቢሆን ኖሮ ያወጣው ነበር አይደለ? ኦሪዮንን እንደዛ ከገደለ በኋላ በርሳቤን እንዲህ ካረገ በኋላ ቸርች እየዘመረ ይገባል። this is a crime አይደለ? ከዚህ አይነት ርኩስ ሰው ጋር የሚተባበር አምላክ ንጹህ ነው ወይ የሚል ጥያቄ መምጣቱ አይቀርም አይደለ? እግዚአብሔር ይቅር ብሏቸዋል፣ አልተዋቸውም ህዝቡን። ጳውሎስ ምን ይላል? በፊት የተደረጉ ኃጢአቶችን ግን በክርስቶስ ኢየሱስ በመቅጣቱ እግዚአብሔር በዚህ ዘመን ምን አረገ? ራሱን ቪንዲኬት አረገ። ኃጢአተኛ ሆኖ ይቅር እንዳላላቸው ከነሱ አመፅ ጋር ተባብሮ እንዳልሆነ ገለጠ ይላል አይደል? በወንጌሉ እግዚአብሔር እኔ ጻድቅ ነኝ አለ በክርስቶስ ኢየሱስ። ከዛ ኃጢአተኛውን የሚያጸድቅበትን ጽድቅ ደግሞ ምን አረገ? አመጣ። እዚህ ብሉይ ኪዳን ላይ ኃጢአት ይቅርታ የለም አንልም። ኢያሱን ቅድም በሚያወራው ኃጢአተኛ እንደሆነ እግዚአብሔር ማምለክ እንደማይችል እንደሚያይ እንረዳለን። የአዲስ ኪዳን ልዩነት ምንድነው ብትሉ በጥላ ላይ በተመሰረተ ሳይሆን በእግዚአብሔር ልጅ ደም በሚታይ ደም ላይ በተመሰረተ እምነት ነው የምንኖረው ነው። that's the difference። የሆነ ነገር በምሳሌ ወደፊት እንደሚመጣ እያሰባችሁ ድነታችሁን ተስፋ አድርጋችሁ መኖርና በእግዚአብሔር ልጅ ደም ላይ ቆሞ መኖር ይለያያል። ከዚህ የተነሳ የአዲስ ኪዳን አማኞች ድፍረት አላቸው በእግዚአብሔር ፊት ከብሉይ ኪዳን አባቶች ይልቅ አይደለ? ሰዎች አባቶቻችን አስገራሚ የሚያረጋቸው ምንድነው ብትሉ የኮርማዎችን ደም አምነዋል። አሁን እኛ የእግዚአብሔር ልጅ ደም ማመን ይቸግረናል። that's a danger አይደለ? አሳዛኝ ነው። ሰዎች ኢየሱስ ኃጢአታቸውን ያጥባል እየተባለ አይ ይላሉ አይደለ? ይፈራሉ እግዚአብሔርን ለመቅረብ ይቅርታ እየተነገራቸው። ማርቲን ሪ ለዚህ ነው እንደዚህ ይላል the firmness of this pardon
It is so final and so firm that God will no longer remember their sin. He will not revoke his pardon. He will not only forgive their sins, but even forget them. እግዚአብሔር ይረሳል ማለት አይደለም። እግዚአብሔር አይረሳም። እንዴት ይረሳል? አይረሳም። ግን ምን ያደርጋቸዋል? አሲፍ ያን ኃጢአት እንዳላረጋቸው አድርጎ ትሪት ያደርጋቸዋል። ባይዞ እግዚአብሔር ይቅር ብሏቸዋል። በክርስቶስ ኢየሱስ በንስሐና በእምነት ጠይቃችሁ ከሆነ እሷቸው አንዳንድ ኃጢአቶች የእግዚአብሔር ይቅርታ የምር ሪል ነው። የኪዳኑን ደም ማመን እንደዛ ነው። አክት ማድረግ አይንን በጨው አጥሙ ኢየሱስን እንደ ጴጥሮስ ለማየት መምጣት መቻል በየእሁዱ ማለት ነው አይደል? አልሄድም አይደል? አላውቀውም ብሎ ተራግሞ ምን ብሎም ግን ምን አድርጓል? ኢየሱስን ፊት ለፊት መጥቶ አየው። እግዚአብሔር እንዲህ አይነት የእምነት ልብ ይስጠን አይደል? በክርስቶስ ኢየሱስ ያለውን የእግዚአብሔር ማዳን መረዳት ማለት ነው። መዝሙር 51 ላይ ዳዊትን ስታዩት በእግዚአብሔር ምሕረት ላይ ነው የሚማጸነው። አቤቱ እንደ ምሕረት መጠን ማረኝ። እኛ ደግሞ ምን እንላለን? በልጅ በክርስቶስ ኢየሱስ ባለ ምሕረት ማረኝ ነው። we have concrete ground። እነሱ በተስፋ ነው ያመኑት፣ እኛ ግን ምክንያቱም ዳዊት ራሱ መጨረሻ ላይ ሲናገር የበጎችና የኮርማዎች ደም እንደማያድነኝ አውቃለሁ፣ አንተ እነሱን እንደማትፈልግ አውቃለሁ፣ የተሰበረ ልብ እንደምትሻ አውቃለሁ ይላል። እኛ የኮርማዎች ደም ይዘን ሳይሆን እግዚአብሔርን በልጁ ደም እንገናኘዋለን፣ እናወራዋለን። የምርም የኃጢአት ይቅርታ እውነት። ስለዚህ በዚህ ኪዳን በወድቅ ምን ሆናለሁ? ኃጢአት በሰራ ምን ሆናለሁ? የእግዚአብሔር ይቅርታ አለ። ባለፉት ዘመናት አልነበረ ነበረ። ዳዊትን እግዚአብሔር ረስኪው ሲያደርገው መልሶ ሲያስገባው አይተናል። ግን እኛ የላቀ ኮንፊደንስ አለን። ዮሐንስ መልእክት ምዕራፍ 2 ላይ ልጆች አይዟችሁ በእግዚአብሔር ፊት የሚቆም ጠበቃ አላችሁ። አንዳንድ ሰዎች እነዛን ኳሊፋይ ለማድረግ ይሞክራሉ። አይ ኃጢአት ለማበረታታት ኃጢአት ለማበረታታት እኛ ራሱ ኃጢአት አልቻልንም እንሰራዋለን። ማበረታታት አያስፈልግም። we know it። አንዳንድ ሰዎች ፕሮቴክት ለማድረግ ይሞክራሉ እግዚአብሔርን። አይ ይሄ መጽሐፍ ኃጢአት እንድናደርግ ለማበረታታት ሳይሆን እንደምንም ኃጢአት አናርግ ፌል ካደረግን ኢየሱስ አለልን ሲል እንድንወድቅ ለማበረታታት አይደለም። አይ ባያበረታታንም እንወድቃለን እንላችሁ። we are sinners ዮሐንስ ብሎ የጀመረው እሱ ነው። ኃጢአተኞች ነን። አይዞች ልጆች በርቱ፣ ኃጢአትን አታድርጉ፣ ታገሉ፣ ግን በእግዚአብሔር ፊት ጠበቃ አለላችሁ። አዎ በዛ ነው ተመክቼ ህይወትን ፐርሱ ማድረገው ነው። ይህ ባይኖር ይህ ደም ባይኖር እዚህ ቸርች አልመጣም፣ የጌታ እራት አልወስድም። I won't be pursuing Christianity። አይደል? ካልቪን እንደዛ ይላል። ይሄ ባይኖርማ ምን ተስፋ አለን ይላል። And it must be observed, this pardon is promised to them not for one day only, but to the very end of life, so that they have a daily reconciliation with God. Church እኔነት እግዚአብሔርን ክሌም ማድረግ የሚፈራ ሰው ካለ የእግዚአብሔር ልጅ ደም ስለማናምን ነው ማለት ነው። እግዚአብሔርን በጣም ስለምትፈሩ ነው ስለምታከብሩ ነው ማለት አይደለም። ለህይወት ዘመን ያለ ደም ነው ይላል ካልቪን። ከዛ ለፊልና እንደ doubtless this is the only true asylum of our faith ይላል። የእምነታችን መደበቂያ አሳይለማችን ይሄ ነው። ሬፉጂያችን ይሄ ነው። መጠበቂያ ግንብ ዋሻ፣ ይሄ ችግር ሲገጥመን የምንጠጋበት የእምነታችን ማረፊያ ይሄ ነው። which if we flee not ወደዚህ ሁሌ የማንሮጥ ከሆነ ወደዚህ የኪዳኑ ተስፋ ቃሎች የማንሮጥ ከሆነ constant despair must be our lot ይላል። የርስታችን ድርሻ የማያቋርጥ ተስፋ መቁረጥ ነው ይላል። ለምን ብትሉ በማያቋርጥ የኃጢአት እውነታ ውስጥ ስለምንኖር ማለት ነው። for we all are of us guilty, nor can we be otherwise released than by fleeing to God's mercy, which alone can pardon us ይላል። የእግዚአብሔርን የተስፋና የምህረት ደጆቹን አንድ የአባትን ደግነት አቢዩዝ ማድረግ አለ፣ የይቅርታውን ታላቅነት። ግን ያ ማለት አይኔ ኤግዞስት አድርጌ ጨርሻለሁ፣ ያለኝን ሎተሪ ሁሉ ጨርሻለሁ፣ ከዚህ በኋላ አልሄድም የምንለው አይነት አይደለም። ግን እንደዛ እንደጠፋው ልጅ አይደለ ብትሞት ደስ ይለኛል መጠበቅ ስላቃተው ቡርሲን እዛው በቁም ስጠኝ ማለት በጣም ጀጅመንት ነው ለአባቱ። እንደዚህ ያለ ሰው ወደ ቤት አታስገቡም። ግን እግዚአብሔር ከስሮ ምን ብሎ ሲመጣ ሉዘር ሆኖ ሲመጣ ምን አረገው? ወደ ቤቱ አስገባ። this is a Christian life። እውነተኛ የክርስቲያን ህይወት እንደዛ ነው። ታዲያ ብለው አባቶች እንዴት ነው ብላችሁ ብትጠይቁ የመጨረሻው ይሄ ነው። ሶሪ ዛሬ ባላቆያችሁ ጥሩ ነበረ። If it is be objected and said that the faith and obedience of Abraham so excelled
that hardly any such an example can at this day be found in the whole world? My answer is this ይላል። አብርሃምን የሚመስል መታዘዝን እምነት ያለው ሰው በአዲሱ በእኛ ዘመን እንኳን አለ ወይ ብሎ የሚሞግተኝ ሰው ይኖራል። ለዚህ መልሴ that the question here is not about persons but that reference is made to the economical condition of the church. ምናወራው ስለ እግዚአብሔር የጸጋ ትስስር ነው። አብርሃም እንደዛ የሆነው ይላል አክሲደንታሊ ነው ይላል። አክሲደንታሊ ነው ምን ማለት ነው ብትሉ ለዛው ዘመን ከዛው ዘመን የሚጠበቅ አይነት የእምነት ህይወት አይደለም ይላል። የአዲስ ኪዳን ህይወትን ብሉይ ኪዳን ውስጥ የኖረ ሰው ነው ይላል። የአብርሃም ህይወት እንዲሁ የሚጠበቀው አሁን ነው ከኛ ይላል። ቀጥሎ እንደዚህ ይላል besides whatever spiritual gifts the fathers obtained they were accidentals as it were to their age ይላል። ዘመናቸው ውስጥ ያ ጸጋ የማየት መብት አልነበራቸው፣ ምክንያቱም አልነበረም። ምክንያቱም ኢየሱስ አልሞተም፣ የእግዚአብሔር ጸጋ በክርስቶስ ኢየሱስ ነው የሚፈልቀው። እነዚህ ሰዎች ውስጥ ጸጋ እየታየ ነው ሲባል ከዚህኛው ዘመን እየተወረሰ የወጣ ጸጋ ነው ይላል። For it was necessary for them to direct their eyes to Christ in order to become possessed of them. Hence it was not without reason that the apostle, in comparing the gospel with the law, took away from the latter what is peculiar to the former. There is yet no reason why God should not have extended the grace of the new covenant to the fathers. የአዲሱን ኪዳን ጸጋ እግዚአብሔር ወደ ኋላ ምን አደረገው? አንሸራቶ ጎተተውና ለአባቶቻችን ሰጣቸው። ለእነሱ ፕሮፐር የነበር አልነበረም ይላል። የእውነት ጸጋው መብት ኖሮት የሚገኝበት ዘመን ይሄኛው ዘመን ነው ይላል። እነሱ ግን በዛ ሆነው ግን በምሳሌዎች ድነቱን በእግዚአብሔር ቸርነት እነሱም በአዲስ ኪዳን ውስጥ ነበሩ ለማለት ነው። በዘመናቸው ውስጥ ዘመናቸው አሮጌ ቢሆንም በአዲሱ ኪዳን ውስጥ የነበሩ ህይወታቸውን ግን ከእግዚአብሔር ጋር የተሳሰሩት ሊመጣ ባለው በእግዚአብሔር ልጅ ነው። 13 ይህን ኪዳን አዲስ በማለቱ የፊተኛውን ኪዳን አሮጌ አድርጎታል። ስለዚህ ያረጀ ያፈጀ የሚጠፋበት ጊዜ ተቃርቧል ይላል። ይሄ ቀጥታ የኪዳን አሮጌው ኪዳን ሊያልፍ እንደሆነ አያሳይ። ቤተ መቅደሱ ቆሟል የሚለውን ወይም እስካሁን አልወደቀም ማለት አልፈረሰም የሚለውን ያሳያል አያሳይም የሚለውን አንዳንዶች አያሳይም ይላሉ። ግን በደንብ ስታዩት የዕብራውያን መልእክት ላይ ሲጽፍ ቤተ መቅደሱ ፈርሶ ቢሆን ኖሮ እንዲያውም ለሱ ትልቅ የወንጌል ግብዓት ነበር የሚሆነው። ያው ቤተ መቅደሱን ፈርሷል፣ ምን ታደርጋላችሁ ነው እንጂ ምንድነው ምን እያደረጋችሁ ነው? ቀላል ነው አይደል? ምን ክርክር አያስፈልግም። እግዚአብሔር ቤተ መቅደሱ ፈርሷል ካምቱስ ምንም ተስፋ የላችሁ ምንድነው የምታደርጉት ነበር መሆን የነበረበት። አክቹዋሊ በሚደንቅ ሁኔታ የዮሐንስ ወንጌል የተጻፈበት ምክንያት ቤተ መቅደሱ ከፈረሰ በኋላ ነው እና አንዱ ሌተር መጽሐፍ ነውና መጽሐፉ መግቢያ ላይ ራሱ ቤተ መቅደሱ እንደሚፈርስ ኢየሱስ የተናገረውን በመናገር ነው። ቀድሞ በሩጫ የዮሐንስን ቴንሽን ያሳያል ይሉና ለምንድነው ይህን እየጻፈ ያለው ብትሉ ቤተ መቅደሱ ተፈረሰባቸው የእግዚአብሔር ፈቃድ ምን እንደሆነ ግራ ያለገባቸው አይሁዳውያን ወንጌል እየሰበከ ነው የሚል ነው። ኢትስ ኦኬ ቤተ መቅደሱ እንደሚፈርስ እኛ ክርስቲያኖች እናውቃለን። በክርስቶስ ኢየሱስ እግዚአብሔር አይደለ በእውነትና በመንፈስ የሚመለክበት ዘመን መጥቷል። ሶ ኑ ወደኛ የሚልበት አይነት ነው ይላል እና ዕብራውያን ጻፊም እንደምታዩት it's just we are waiting for a little time ጌታ ኢየሱስም እንዳለው ቤተ መቅደሱ እንደሚፈርስ ተናግሯልና ቤተ መቅደሱ ፈረሰ ማለት ኪዳኑ በሙሉ ኮላፕስ እንዳደረገ ማሳያ። የአንድምታው ምንድነው ብትሉ እስራኤላውያን በክርስቶስ ኢየሱስ እስካላመኑ ድረስ የእግዚአብሔር ሕዝብ አይደሉም። በክርስቶስ ኢየሱስ የሚኖር የእግዚአብሔር ሕዝብ ሁሉ ጳውሎስ እስራኤል የሚለው ገላትያ ላይ ለዛ ነው። ስለዚህ ኪዳኑ እነሱ ራሱ አሁን በክርስቶስ ኢየሱስ የተሰጠውን አዲሱን ኪዳን የማይቀበሉ ከሆነ እግዚአብሔር ከይሁዳና ከእስራኤል ቤት ጋር የገባውን አዲሱን ኪዳን ክሌም የማያደርጉ ከሆነ ጳውሎስ ጫማውን አራግፎ እንደሄደ እነሱም እንደዛ ነው መጨረሻቸው የሚሆነው ነው። እንግዲህ በሪፎርም ትራዲሽን እንግዲህ ታይት የሆነ እንትን የለም። እንደ ካልቪን እንደምታውቁት በሆነ ረገድ ወደ ወንጌሉ ነው የሚለው። እንደ ዲስፔንሴሽናሊስቶች ወደ ከነዓን ምድር ተመልሰው መሬት ሰርተው እንደዚህ ኖረው ከዛ ኢየሱስን መጥቶ ቤተ መቅደስ ይሰራል የሚለው ኮምፕሊትሊ ውሸት ነው። ዲስፔንሴሽናሊስት ትምህርት። እስራኤላውያን ግን ምን ሊሆኑ ይችላሉ ይላል። በወንጌል ግን የሆነ ዘመን ላይ በጣም ጎርፎ ሊመጡ ይችላሉ ይላል። ወዴት ግን? እነሱ ጋር እኛ ሳይሆን የምንሄደው እነሱ ወደኛ ይመጣሉ። ካልመጡ ተስፋ ይላቸው እንደዛ ነው እያልን ያለ ነው። አንድ ሰው ባለፈው እያወራ ወንድሜ አለ የወንድሜ ጓደኛ ነው አለ እስራኤል ጦርነት ቢገጥማትና ወታደሮችን ብትፈልግ ይሄዳለሁ ብለው እኔ ለኢትዮጵያ ብቻ ሄዱ እንግዲህ የሆነ ነገር ከመጣ ምንም ለእስራኤል ዋጋበት ምንም ምክንያት የለም። ዳር ጀስት አንድ ሀገር ናቸው።
እግዚአብሔር ሮሜ ላይ እንዳለው እኔም እንደዛ አስባለሁ። እግዚአብሔር ራርቶ በወንጌሉ ደግሞ ጳውሎስ ቢሆንሳ እንዳለው እግዚአብሔር ከጠራቸው በወንጌሉና ወደ ክርስቶስ ኢየሱስ ካመጣቸው ያንን መጠበቅ ያስፈልጋል። አይ ቲንክ ክሎዝድ አይመስለኝም። የትንቢታዊ የሆነ ኔቸር አለው የሮሜ መጽሐፍ። እኔ እንደዛ እረዳለሁ። ከኔ ጋር በተስማሙ ስፋይን ዶግማቲክ የምንሆንበት አይመስለኝም። ሊመጡ ይችላሉ። ማርቲን ድሪም አይ ቲንክ እንደዛ የሚያስብ ይመስለኛል። ግን በቀረው አዲሱ ኪዳን መጥቷል። የዕብራውያን ጸሐፊ አሮጌ ያረጀ ያፈጀው ሊያልፍ ቀርቧል፣ አልፏል። እኛ እንደምናውቀው ቤተ መቅደሱም ስለፈረሰ፣ ስለዚህ ይህንን በድፍረት ማመን አለብን። እግዚአብሔርን በልጁ በኩል ስለሰጠን ኪዳን አመስግነን እንጨርስ። እግዚአብሔር አባታችን ሆይ ስለ ዛሬው ቀን እናመሰግናለን። ቃልን እንድንሰማ በዚህ አይነት ንቃት እንድናዳምጥ ስላረከን እናመሰግናለን። በልጅ በክርስቶስ ኢየሱስ ያለው ኪዳን ምን አይነት ታላቅ እንደሆነ እንድናስብ ስላረከን፣ የተስፋ ቃሎቹ ያላቸውን ዋጋ ስላሳሰብከን እናመሰግናለን። በዚህ ኪዳን ዳግም ልደትን ስለሰጠ ደግሞም እውቀትን እንዲሁ ለሁላችንም ስላደልከን ደግሞም የኃጢአት ይቅርታ ያለበት ስለሆነ አንተ ብቻን አክቲቭ ሆነ የምትሰራው በሉዓላዊነት የከወንከው ስራ ስለሆነ እኛ ተቀባይ ብቻ የሆንበት ስለሆነ እናመሰግናለን። ስለ ታላቅ ስራ ስም ይመስገን። አሁንም እግዚአብሔር አባቴ በዚህ ኪዳን ውስጥ ተስፋዎችህን ክሊን በማድረግ ልጆችህ እንደሆንን በማሰብ በቤት ውስጥ እንድንኖር የጸጋ ተካፋዮች መሆን ስለቻልን እያመሰገንን አሁንም በዚህ ኪዳን ትስስር አሜን እያልን እንድንኖር ልትረዳን እንጠይቃለን። በልጅ በኢየሱስ ክርስቶስ ስም አሜን።